አንደኛው ገና ከኢትዮጵያ ሊወጡ ሲሉ ኤርፖርት ላይ ችግር ገጥሟቸው ከብዙ ውጣ ውረድ በኋላ ወደ ፈለጉበት ወደ ዩናይትድ ስቴትስ መጡ። ተልእኳቸውን ፈጽመው ወደ ኢትዮጵያ ሲመለሱ ከኤርፖርት ሊገቡ አይችሉም ተብለው ተከለከሉ። ሌላ ሁለት ሊቃነ ጳጳሳት ደግሞ ቀድሞውኑ እዚህ ዩናይትድ ስቴትስ ነበሩና ወደ ኢትዮጵያ አዲስ አበባ ሊገቡ ሲሉ እንደማይሄዱና እንዳልተፈቀደላቸው ተነገራቸው። አሁን ሶስት ሊቃነ ጳጳሳት ኢትዮጵያ እንዳይገቡ ታግደው ከብዙ ጊዜ በኋላ ቅዱስ ሲኖዶስ ባቀረበው ልመናና ተማጽኖ መንግስት ፈቅዶላቸው ወደ አገር እንዲገቡ ደብዳቤ ተጽፏል። መቼም እንዲህ አይነቱ ዜና አገር እንዳይገባ የተከለከለ ሰው አገር እንዲገባ ሲፈቀድለት እንኳን ደስ ያለህ ያሰኛልና ለነሱ እንኳን ደስ ያላችሁ ልንላቸው ወይም ደግሞ እሰይ ስለት የሰመረ ልንላቸው ይገባ ይሆናል። ለመሆኑ እንደምሰነበታችሁ ውድ አድማጭ ተመልካቾቻችን፣ ይህ አዲሱ ሚዲያ ነው። አብረን ቆይ ካሁኑ እጋብዛለሁ። በይቅርታና በቅዱስ ሲኖዶስ ልመና መሰረት ወደ አገር እንዲገቡ የተፈቀደላቸውን የሶስቱን ሊቃነ ጳጳሳት ጉዳይ ተመልክተን በመጪው ግንቦት ሲኖዶስ ደግሞ ምን ልንጠብቅ እንደሚገባ እግረ መንገዳችን ተወያይተን በመጨረሻም ዋልታ ጽድቅ ዘተዋህዶ ነገ ረቡዕ ጀምሮ ስለሚያካሄደው ጉባኤ አንዳንድ ነገሮችን እንዋያለን። ሁለቱም እንግዶቼ ጉዳዩ የሚመለከታቸው ናቸው። በተለይም ዋልታ ጽድቅ ዘተዋህዶ የሚለውን የሚመለከታቸው ናቸው እና መልካም ቆይታ እንዲሆንላችሁ እመኛለሁ። አባቶቼ እንደምሰነበታችሁ፣ እግዚአብሔር ይስጥልኝ ስለተበብራችሁ። የሁለቱ እንግዶቻችን ሊቀ ሊቃውንት አባ ወልደትንሳኤ ከቺካጎ፣ ከዚሁ ከአካባቢያችን ደግሞ መጋቤ ጥበብ ዶክተር አባ ገብርኤል ናቸው እንግዶቼ። አብረን እንድንቆይ ስለፈቀዳችሁ ጊዜያችሁን ስለሰጣችሁ እናመሰግናለሁ። እንግዲህ ምናልባት በጸሎት ትከፍቱልን እንደሆነ እድሉን ለእናንተ ልስጥ። ለአንዳችሁ አባቶች ሊቀ ሊቃውንት። እሺ አባታችን ሊቀ ሊቃውንት። እሺ እግዚአብሔር ያክብርልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር የአባቶቻችንን ጉባኤ ባረከ አምላክ በመካከላችን ተገኝቶ ይህንን ጉባኤያችንን ይባርክልን፣ ይቀድስልን፣ ሐሳባችንን ሁሉ ያከናውንልን፣ አገራችንን ቤተክርስቲያናችንን ይጠብቅልን። አቡነ ዘበሰማያት ቅድስት ስምከ አበኔው ምድግለና ቀደም ሲል እንግዲህ እንደገለጥኩት ከዶክተር ተካ ቱሉ የመንግስት ኮሚኒኬሽን አገልግሎት ኃላፊ የተጻፈ ደብዳቤ አለ። መንግስታዊ ሀገራዊ ተቋማትን ለማጠናከር ያለውን ቁርጠኝነት መንግስት ማለት ነው ገልጧል ወይም የጸና ነው ይላልና እነዚህ ሶስት ሊቃነ ጳጳሳት ወደ ሀገር እንዲገቡ ቅዱስ ሲኖዶስ በጠየቀው መሰረት ፍቃድ በጠየቀው መሰረት ማለት ነው እንዲገቡ ተፈቅዶላቸዋል። እዚህ ደብዳቤ ላይ ግን አንድ ሁለት ሶስት ቃሎች አሉ። አንዱ በሆደ ሰፊነት የሚል አለ። ሌላው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገር ግንባታ ያላትን ሚና ግምት ውስጥ በማስገባት ይላል። ለቤተክርስቲያንና ለምዕመናን ሲባል መንግስት ፈቅደዋል ይባላል። እንግዲህ እንደ ቅድም እንደገለጥኩት መቼም ወደ ሀገር እንዳይገባ የተከለከለ ሰው ግባ ሲባል እንኳን ደስ ያለ ይባላል፣ ወግ ነው። ግን እነዚህ አባቶች ወደ ኢትዮጵያ እንዲገቡ የተደረገው መጀመሪያ ለምን ተከለከሉ የሚለውን ጥያቄ እንግዲህ እኛ አንጠይቅም፣ እነሱ ናቸው መጠየቅ ያለባቸው። ግን እናንተ የእነዚህን ሊቃነ ጳጳሳት ወደ ሀገር እንዲገቡ ብሎም ደግሞ በቅዱስ ሲኖዶስ ጉባኤ በግንቦቱ ማለት ነው እንዲሳተፉ መፈቀዱን እንዴት ታውታላችሁ? ከዛን ጀምርና አንዳንድ ያንን ተጓዳኝ የሆኑ ጥያቄዎች ደግሞ አስከትላለሁ። እሺ አባታችን አባ ገብርኤል ዶክተር እስቲ እርሶ ይጀምሩ። ጸሎቱን አባ ጀምረዋል። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበሩ አባታችን ሊቀ ሊቃውንት
አባ ወለትንሳኤ እንዲሁም ወንድማችን የረጅም ጊዜ ቤተክርስቲያናችን አገልጋይ የህዝብ አገልጋይ አቃቤ ሰዓት አዲሱ ይህንን ደግሞ መርሃ ግብር በየቤታችሁ ናችሁ የምትከታተሉ ምዕመናት እንዲሁም ኢትዮጵያውያን ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንኳን ለበዓለ ትንሣኤ ሁላችንንም አደረሳችሁ። ያው 50 ቀን ድረስ ክርስቶስ ተንሥአ እሙታን ይባላል ቤተክርስቲያናችን። ይህንን ጊዜ ስለሰጠን አምላካችን እግዚአብሔር ክብር ይመስገን። እድሉንም አግኝተን ከተወዳጁ ከታላቁ ወንድማችን ከአቃቤ ሰዓት ጋራ በቤተክርስቲያናችን ዙሪያ ውይይት ለማድረግ እድሉን በማግኘት በግሌ አመሰግናለሁ። እንግዲህ ኢትዮጵያ ቤተክርስቲያን ችግር ያው እንግዲህ ፈተና የሚመጣበት ዘመን አለ፣ የፈተና ጊዜ አለ። ሁሌም በጸሎታችን ይታባን ውስጥ ተመንሱት እንላለን፣ ወደ ፈተና አታግባን እንላለን። በቅድስት ቤተክርስቲያናችን በጣም ብዙ ወርቃማ ዘመናት አሳልፋለች። እንዲሁም ደግሞ ከወርቃማው ዘመን የበለጠ ደግሞ የፈተና ዘመን አሳልፋለች። ከክርስቶስ መሰቀል ጀምሮ እስካሁን ድረስ ብዙ ጣውረዳ አለ። ራሱን ባለቤቱም እንደነገረ እንዳስተማረን ዓለምን እንደገፋችኝ እናንተም ትገፋላችሁ፣ ዓለም እንደሰቀለችኝ እናንተም ይሰቅሏችኋል፣ ያሳድዷችኋል፣ ከመቆናባ አስወጥተው በአደባባይ መከራ ያደርሱባችኋል ብሎ ባስተማረው በነገረው መሰረት ቅድስት ቤተክርስቲያን ወራሴ ሐዋርያት ናትና ብዙ ፈተና ይደርስባታል። ያሁኑ ግን ምናልባት በዓለም ቤተክርስቲያን ታሪክ ውስጥ ከተመዘገቡ የጭካኔ የስቃይ የመከራ ታሪኮች የበለጠ በኔ ግምገማ የበለጠ ምናልባት ወደፊትም ሊመጣ የማይችል እጅግ ከባድ ፈተና ውስጥ ያለችው ቤተክርስቲያን በህዝብ ቁጥር ብዙ የሆነችባት ኢትዮጵያ ውስጥ እንዲሁም ደግሞ ከዛም ውጭ ባለው በምድር ላይ ባለው ሁኔታ ያለው ሁኔታው ስንመለከት በክርስትና ላይ በተለይም ኦርቶዶክሳውያን ላይ በተለያየ መንገድ ፈተና አለ። የኛ ሀገር ግን በጣም ይበረታል። ሌላው መቼም አንዱ ካንዱ ያጋጩ ሀገራት በሀገራት መካከል ያለን አሁን ዩክሬን ራሺያ እኛ ግን በገዛ ኢትዮጵያውያን በሚባሉ በእኛ በመልክም በባህልም በሚመሳሰሉ ሰዎች ነው ፈተና እየደረሰባት ያለችው ቤተክርስቲያን። ሆን ተብሎ ታስቦ ታቅዶ ቤተክርስቲያን ላይ ፈተና እየደረሰ በተለይም ደግሞ አሁን ላይ ያለው አገዛዝ ከነ ዲዮቅልጥያኖስ ከነ መክስሚያኖስ የከፋ ከነ ሄሮድስ የከፋ በለያ ህፃናትን የሚበላ ደማቸውን የሚጠጣ በአራት ማዕዘን የትኛውንም ሳይለይ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለውን የሀገራችንን ህዝብ የሚደማቸውን የሚጠጣ ክፉ አውሬ ነው በኢትዮጵያ ውስጥ ያለው አገዛዝ። ይህ አገዛዝ ደግሞ በጣም ጨካኝ ስለሆነ ጳጳስ አይመርጥም፣ ካህን አይመርጥም፣ ያርዳል፣ ደማቸውን ያፈሳል፣ አብያተ ክርስቲያናት ያቃጠላል። ርህራሄ የለም፣ ፍጹም ርህራሄ የለም። እና አንዱ በዚህ ዘመን መከራ ዶፍ ቆረደባት ተቋማት መካከል ኢትዮጵያ ውስጥ ብዙ ነው። ህዝቡ እንደ ህዝብ ይራባል፣ ይጠማል፣ ይቸገራል። ብዙ ተቋማት ፈተና ይደርስባቸዋል። በተለይ ግን ኢትዮጵያን ቤተክርስቲያን ደግሞ ከስሯ ነቅሎ ለማጥፋት ስትራቴጂ ስላለው ያው በሚነግሩን ነው። በመሰረቱ ያው ደስ የሚለው ይሄኛው መንግስት እንደሚለየው ከሌላው እየነገረን ነው የሚያደርገው። ልኳን እናሳያታለን፣ እናስተነፍሳችኋለን እያለ ነው እየነገረ እየተናገረ ነው። ኦርቶዶክስን ጥሩ አድርገን አሁን እስላሙን ቀጥቅጠን አስተካክለናል። ፕሮቴስታንቱ ድሮ መሰረት የለውም እቺ ኢትዮጵያ ውስጥ ለዘላለም ተተክላ ይኖረችውን እሷን እናስተነፍሳታለን እያሉ በየፖሊሲያቸው በየመድረኮቻቸው እየተናገሩ ነው የሚያደርጉት። ብርቅም አይደለም ድንቅም አይደለም። ምናልባት ጆሮአችንን ደፍነናል ካላልን በስተቀር ጆሮአቸውን የደፈኑ በዚህ ዘመን ያው ሀብት ያሰከራቸው ገንዘብ የጆሮአቸውን የጠረቀመላቸው ከኛ አባቶች ጀምሮ ካልሆኑ በስተቀር ግልጽ ነው፣ በግልጽ ነው፣ በስትራቴጂው ግልጽ ነው። ኦርቶዶክስ ተዋህዶ ቤተክርስቲያን ለብልጽግና እንቅፋት ናት ብሎ በፖሊሲው ላይ ጽፎ ነው የተነሳ እና የአረመኔያዊ አገዛዝ
ብፁዓን አባቶች ወደ ሀገር ቤት እንዳይገቡ አድርጎ መጨረሻ ደግሞ ጅራፍ ራሱ ገርፎ ራሱ ይጮሃል መልሶ ደግሞ ይቅርታ አድርገናል ይላል። ምንድነው የበደሉት? የሚነገር ነገር የለም። ምንድነው ያጠፉት? የተጻፈ ነገር የለም። ብቻ በደምሳሳው እኚህም ብፁዕ አቡነ ጴጥሮስም ሀገር ቤት እንዳይገቡ ተከለከሉ። ሁለቱ ሊቃነ ጳጳሳት ደግሞ ቲኬት ቆርጠው ሊሄዱ ሲሉ ቲኬታቸው ፍሪዝ ተደረገ። ምንድነው ምክንያቱ? የሚያውቁት ነገር የለም። በጣም የሚያስደንቀው ደግሞ ይቅርታ ተደርጎላቸዋል ሲባሉ ብፁዓን አባቶችም ምን አጥፍተን ብለውም አልጠየቁም። እንደውም ለመሄድ ተሽከራክረው ቲኬት የቆረጡ እነዚህ ናቸው የተፈቀደላቸው። እንግዲህ ከግራ ወደ ቀኝ ብንሄድ ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ የነበሩት ልበል ወይስ ያሉት? እሺ እስከ ግንቦት እዛ ላይ ናቸው። መካከል ያሉት ደግሞ አባ ያዕቆብ ይባላሉ። የአትላንታ አካባቢ ሊቀ ጳጳስ ናቸው። በቀኝ በኩል የመጀመሪያው ደግሞ ብፁዕ አቡነ ቴዎፍሎስ የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ናቸው። እና እነዚህ ናቸው እንግዲህ አሁን እንዲገቡ ተፈቅዶላቸዋል ግቡ የተባሉት። እና ለነሱ ነው እንግዲህ እንኳን ደስ ያላችሁ እንበል ወይ ምንድነው የምንለው ያልነው። እና እንዴት አያችሁት የሚል ነው ጥያቄ። አባታችን መጋቤ ጥበባት ጀምረዋልና ያጠቃሉና አባ ወልደሰንሳይም ደግሞ እንዴት ያውታል ይሄ መፈቀዱን? መፈቀድስ ነው ወይ? እንደው በነገራችን ላይ አቤ ጎበኛ በመጽሐፉ አልወለድም ላይ መሬት የለሽ ነፃነት የለሽ ፍትህና ርትዕ በሌለባት ዓለም ለምን እወለዳለሁ እንዳለው አልወለድም እንዳለው እነዚህ አባቶች መቼም እንደነገሩ መጀመሪያ አስቀድሞውንስ ምን አጥፍተን ነው የተከለከልነው አሁን ግቡ የምንባለው? ስለዚህ አንገባም መጀመሪያ ጥፋታችን ይነገረን ይላሉ ተብሎ ይጠበቅ ነበር። አልሆነም። እና እንግዲህ መልካም እነሱ መቼም እንደታያቸው ነው የመሰላቸውን አድርገዋል። እስካሁን ገብተው ከሆነ ምን መረጃ የለኝም። የሚገቡም ከሆነ ሲገቡ የሚከተለውን እናያለን። ይቀጥሉና አጠቃለውልኝ ለመጀመሪያው ጥያቄ ሌላውን እቀጥላለሁ ወደ አባ ወልደሰንሳይ። እሺ አባታችን መጋቤ ጥበባት። እና ዞሮ ዞሮ ምንድነው መጀመሪያም ያጠፉት ጥፋት የበደሉት በደል አለ ብዬ እኔ አላምንም። የለን አደረጉ። ድንገት ኤርፖርት ሲሄዱ አትገቡም ተባሉ። ሁለቱ ደግሞ ቲኬት ቆርጠው የዛሬ ዓመት ሊሄዱ ሲሉ ቲኬታቸው ፍሪዝ ተደርጓል። ስለዚህ ምንም ያደረጉት ምንም የበደሉት ነገር የለም፣ ሊኖርም አይችልም። እነዚህ መነኮሳት ናቸው፣ መናንያን ናቸው። ወይ ፖለቲካ ውስጥ አይገቡም ወይም የሚያደርጉት ነገር አለ ብዬ እኔ አላምንም። በግል ምናልባት አባቶቻችንን እኛ ምን ተቻቸው በሌላ መልኩ ካልሆነ በስተቀር ለምን አልተናገራችሁም? ለምን ይሁሉ ክፉ ስራ በቤተክርስቲያን ላይ ሲሰራ ለምን ዝም ትላላችሁ? ለምን አትናገሩም? ለምን ቤተክርስቲያንን ቅድሚያ አትሰጡም ከማለት ወቀሳ በስተቀር ሌላ ነገር ውስጥ ገብተው ወይ መንግስታት ወይንም ሌላ ሲዋሉ ብለን አይታሰብም፣ አያደርጉትም። ብድግ ብሎ ከመሬት ተነስቶ አትገቡም ተባለ። ግቡ ሲባል ግን አባቶቻችን እንደኔ ይጠይቃሉ ይገምታል። ምን አድርገን ነው? ምን አጥፍተን ነው? ትክክል እንኳንም ጥቁር ጠባሳ እኮ ነው በታሪካቸው ላይ ያስቀመጠባት። ልክ እንደ ሀገር እንደከዳ መንግስት ላይ አመጽ እንዳስነሳ እንደ አንድ ወንጀለኛ አንድን ኢትዮጵያ ምድር ላይ አትገባም ሲባል እንደ አንድ ፖለቲከኛ ቆጥሮ ያውም ደግሞ የሃይማኖት አባ ብፁዕ ሊቀ ጳጳስ በሀገራችሁ እንግዲህ ከዚህ በፊት እኛ ብዙ ነገስታት እኮ አሳልፈናል። ዘመነ ደርግ ጨካኝ ነው ይባላል። ያለፈው 27 ዓመት የጨለማው ዘመን ይባላል። በእነዛ ዘመናት እኮ አልተደረገም። ብፁዕ አባት ተከሶ አያውቅም። አሁን በዚህ ዘመን ብፁዕ አባት ተከሶ ፍርድ ቤት እንዲቆም መጨረሻ ላይ ስለሌሉ ብፁዕ አቡነ ሉቃስ ተፈርዶባቸዋል። እነዚህ ደግሞ ሀገር እንዳትገቡ ተብለዋል። ይሄ ሁሉ ቤተክርስቲያኒቱን ለማስደንገጥ ለማሸማቀቅ ጡንቻ አለን የፈለገን እናደርጋለን አፋችሁን ዝጉ ለማለት የተደረገ ነው። ያናውቀዋለን ሴራው ምን እንደሆነ። አባቶች ግን ምን አጥፍተን በታሪካችን ላይ ጥቁር ጠባሳ የተቀመጠው ምን አጥፍተን ነው ብለው መጠየቅ ይገባል ብዬ አምናለሁ ከመሄዳቸው በፊት። ግን እንደዛ የሆነ አይመስለኝም። ቲኬት ቆርጠው የሚሄዱ ነው የሚመስለኝ። በዚህ ትክክል ነው ብዬ እኔ አላምንም። መጠየቅ አለባቸው፣ ጥፋታቸው ማወቅ አለባቸው። ታሪካቸው ላይ የሚቀመጥ ነገር ስለሆነ ምን አድርገን ነው ብለው ጠይቀው መልሶን አግኝተው ሐሰትም ከሆነ እውነትም ከሆነ አረጋግጠው ነው ሊገባዋል ብዬ ነው ማምነው። ይሄ ግን የሆነ አይመስለኝም። እንግዲህ ደግሞ ሄደው የሚጠይቁ ከሆነ ደግሞ እናያለን። እስካሁን ድረስ አገሩ የተገባ አይመስለኝም። መልካም። እስቲ አባታችን አባ ወልደሰንሳይስ እንዴት ያውታል እነዚህን አባቶች መግባት? እንደው መጋቤ ጥበባት እንደጀመሩት
ምን አጠፋን መጀመሪያውኑ ይላሉ የሚል ነገር አለ። አሁን እኮ ምን አጠፋን ብሎ ባይጠይቁም በዚህ ደብዳቤ መሰረት ሲገቡ ጥፋተኛነታቸውን አምነው ተቀብለው እሺ ይቅርታውን ተቀብልናል ብለው ነው የሚገቡትና ጥፋትን አምኖ መግባትም ይሆናል የሚሉ ሰዎች አሉ። ይቀጥሉ እስቲ አባታችን በእርስዎ በኩል ያለውን አስተያየት። እሺ እግዚአብሔር ያክብርልኝ። በመጀመሪያ መላከ ጥበባት ዶክተር አባ ገብርኤል እንዲሁም አቃቤ ሰዓት አድሱ እግዚአብሔር ያክብርን ብዬ በጣም ከፍ ባለ ምስጋና አመሰግናለሁኝ። ለዚህ እንግዳ አድርገው ከመላከ ጥበባት ጋር ስላቀረቡ በጣም አመሰግናለሁኝ። ሌላው አሁን በተነሳው ጉዳይ ላይ ብዙውን ነገር መጋቤ መላከ ጥበባት ዶክተር አባ ገብርኤል ተንትነውታል። እነዚህ አባቶች ሲመለሱ ሁሉንም አናግሬያቸዋለሁኝ። ብፁዕ አቡነ ጴጥሮስ ገና ኤርፖርት ኢትዮጵያ ኤርፖርት እያሉ እንደገና ከዛም ተነስተው ዱባይ ነበር ያረፉት። ዱባይም እያሉ አሜሪካም ሲገቡ በጊዜው ያለውን ነገር አናግሬያቸዋለሁኝ። ብፁዕ አቡነ ያዕቆብ ደግሞ እኔ በጊዜው ፍሎሪዳ ስለነበርኩኝ የፍሎሪዳን ጳጳስ ስለሆኑ ቁጭ ብለን አውርተናል፣ ተነጋግረናል። ችግሩ አልተነገራቸውም። ለምን እንደተመለሱ ምን እንዲያጠፉ በጽሁፍም ቢሆን በቃልም ቢሆን አልተነገራቸውም። ብፁዕ አቡነ ጴጥሮስ ከኤርፖርት ነው የተመለሱት። እነዚህኞቹ ደግሞ በማንኛውም አየር መንገድ ተሳፍረው ወደ ኢትዮጵያ እንዳይገቡ ነው የተደረገው። ስለዚህ ያ በሆነበት ሁኔታ እንደ ጥፋተኛ ነገሮች ተዘርዝረው ወደ ሰፊዎቹ ነን ነው የሚለው። ለሰላምና ለዲሞክራሲ ስንል የሚል ነው። የለገሰት ሁሉን ደብዳቤ ጻፈውን አንብቤዋለሁኝ። እንደገና ደግሞ ቤተክርስቲያኒቱ ለሀገር የምታበረክተውን እስካሁን ያበረከተችውን ሳይሆን ወደፊት የምታበረክተውን በማሰብ የሚል ነገሮችን ነው እዛ ላይ ተንትኖ የጻፈው። አባቶችን ላናገራቸው የደወልኩላቸው ነበሩ። ብዙም አላወሩኝም። ብፁዕ አቡነ ጴጥሮስን አግኝቻቸዋለሁኝ። ነገ ነው የሚሄዱት። ሶስቱም አንድ ላይ ነው የሚሄዱት። እንደ አጠቃላይ አሁን የተጻፈባቸው እንደ ወንጀል ነው የምለው። በመጀመሪያ መላከ ጥበባት እንዳነሱት ምን አጥፍተን ነው የተከለከልነው ብለው ሲኖዶስ እንግዲህ 1 ዓመት ሆኖታል። ኮሚቴ አዋቅሮ 1 ዓመት ያህል ነው የተገደቡት። ከ1 ዓመት በኋላ ምን አግኝቶ ነው የጻፈላቸው? እንደገናስ ምን አጥፍተው ነበረ? በመጀመሪያ ስለመለስ ሲኖዶስ አልጻፈም። እነዚህን ሰዎች ዝም ብሎ በጉልበት ከማባረር በጉልበት ከማገት ይልቅ ይሄን በማጥፋታቸው የሀገሪቱን ሕግ በመጣሳቸው ይሄንን በመፈጸማቸው ከልክለናቸዋል ብሎ ለሲኖዶስም ሪፖርት አላደረገም። ለሰዎቹም የደረሳቸው የለም። አሁን ግን የጻፈው ጽሁፍ አባቶች ነገ ሲኖዶስ ውስጥ ገብተው አፋቸው ሞልተው እንዳይናገሩ አውደ ምሕረት ላይ ቆመው እየተገደለ ላለው ህዝብ፣ እየሞተ ላለ ህዝብ፣ እየተቃጠለች ላለች ቤተክርስቲያን፣ እየጠፋች ላለች ሀገር መድረክ ላይ ቆመው እንዳይናገሩ አፌ ማስዘጊያ ደብዳቤ ነው የሚመስለኝ። እኔ እንደዛ አድርጌ ነው የምወስደው። ፈጽሞ ተቀባይነት የሌለው ነው። አባቶች እርግጥ ሶስቱም አባቶች ለ27 ዓመት ያህል በዚህ በስደት ውስጥ የኖሩ ናቸው ከብፁዕ ወቅዱስ አቡነ መርቆሬዎስ ጋር። አሁን ከገቡ በኋላ ትንሽ ያለው ኢትዮጵያ ያለው ለሊቃነ ጳጳሳት ያለው ክብር እንደገና ምቾትም አለው።
ያንን ነገር ሲመለከቱ ብዙም አላቅማሙም፣ አልጠየቁም። ግን አሁን ሄደው የሚፈይዱት ነገር አለ ብዬ ለቤተ ክርስቲያኒቱም እንደው ለሀገርም ብዙ ተስፋ የለኝም። ለምንድነው አስቀድሞ አስሮ ነው ያስገባቸው እንዳይናገሩ ዝም ብለው እዛው እየበሉና እየጠጡ ተደራጅተው እንዲኖሩ እዛው ግቢ ውስጥ አሮጌ ግቢ ያለ ድሮ ግቢ እዛ ግቢ ውስጥ እንዲኖሩ እንደ ጓደኞቻቸው እዛው እያነከሱ አብዛኞቹ ሊቃነ ጳጳሳት ሰባራ አህያ ሆነዋል። ሰባራ አህያ አይጫንም፣ አይወጣም፣ አይወርድም። ዝም ብሎ አንድ አካባቢ ብቻ እየተዘዋወረ ነው የሚበላው። የኛ አባቶችንም እንደዛ እንደ ሰባራ አህያ እዛው አስሮ አስቀምጦ ዝም ብለው እየበሉና እየጠጡ ደሞዛቸውን እያገኙ እንዲኖሩ ነው ያደረጋቸው። እነዚህም እዛው እንዲቀላቀሉ ነው። እንግዲህ ትንሽ ይናገሩ የነበሩት ብፁዕ አቡነ ጴጥሮስ ናቸው። እንደገና የሲኖዶስም ጸሐፊ ናቸው። አቡነ አብርሃም ጋር ተናበው እየሄዱ ነበረ። እንደገና ይሄንን አንድ አመት ደግሞ አብረው እንዳይሰሩ አቡነ አብርሃምን ብቻቸውን እዛው ዋጋ እንዲከፍሉ ይሄኛውም ተሰደው እንዲኖሩ አድርጎ ለአንድ አመት እንግዲህ የሲኖዶሱን ስራ እንዲባክን ወይም የሲኖዶሱ ጽሕፈት ቤት ኃላፊ አልባ እንዲኖረው አድርጎ ነው የቆየው። ስለዚህ ስራቸውን ሲጨርሱ አሁን በነገሩ ላይ አባታችን ጸሐፊ አልባ አድርጎ ሲሉ እንደው የቅዱስ ሲኖዶስን አቋም እዚህ ላይ ትንሽ ማየት ይገባል። ያለ ጸሐፊ የተሰበሰበ ሲኖዶስ እኮ ነው። በእውነቱ ምንም አመጽ አይደለም ወይንም ጥፋት አይደለም። ጸሐፊያችን የቅዱስ ሲኖዶስ ጸሐፊ በሌሉበት ጉባኤ ማካሄድ አንችልም ማለት ሲችሉ ያን ሳይሉ ነው የቀሩት። ሁለተኛ ነገር ይሄ የተጻፈላቸው ደብዳቤ ይቅርታን የማመን ጉዳይ ነው። ይቅርታውን ተቀብለው አምነው ጥፋተኞች ነን ብለው መግባታቸው ነው። ቅድም እንዳሉት እኔ መረጃ አልነበረኝም። እግዚአብሔር ይስጥልኝ። እውነት ከሆነ ነገ ረቡዕ ይሳፈራሉ ሶስቱም ማለት ነው። እና እነዚህ ሰዎች ምን አጠፋን ብለው ይጠይቃሉ ብሎ አለማወቅ ከንቱነት ነው። አንድ አባ ተቀ ብለው በምህጻረ ቃል የጻፉልኝ አባት አዲስ አበባ ያላቸውን ቪላ ቤት ባንክ ቤት ውስጥ ያከማቹትን ብር አድነዋልና እንኳን ደስ ያላችሁ ቢባሉ ለነሱ ይገባቸዋል። ነገር ግን ምን አጥፍተን ነው ግቡ የምንባለው? አንገባም። ቀድሞስ ምን አጠፋን ብለው ይጠይቃሉ ብሎ መጠየቅ ወይም ማሰብ የዛሬዎቹን አንዳንድ ሊቃነ ጳጳሳት አለማወቅ ነውና የዋህነት ነው ይላሉ። እርስዎ ያገኟቸው ጊዜ አባታችን አባ ወልደ ትንሳኤ ምን አሏቸው? ይሄ ደብዳቤ ልክ አለመሆኑን አሁን ገለጡልን። ደብዳቤው ጥፋተኝነትን የሚያሰምርና የሚያሳውቅ ነው ብለዋል። ሲያገኟቸው ምን አሏቸው? በግሎ ሶስቱንም አናግሬያለሁ ብለዋልና ሁለቱን ብፁዕ አቡነ ቴዎፍሎስ በእውነቱ ድሮ እንደመጣው አካባቢ እንደዋወል ነበር። ከዛ ጊዜ በኋላ ከተወሰነ በተለይ ሀገር ቤት ከገቡ በኋላ እኔ አብይንም ተች ስለነበረ ይመስለኛል እንደገና ያው አልፎ አልፎ ሊቃነ ጳጳሳቱንም በዙ በደካማ አሰራራቸው አንዳንድ ጊዜ ስለምንተች ለምን ይሄ ነገር ይሆናል ብለው ይመስለኛል ለጨርሱ ስልኬንም አያነሱም። ብፁዕ አቡነ ያዕቆብ እንኳን አደረሰ ብለው ነው ስልኩን የዘጉት ሰው ጋር ነኝ ብለው። ብፁዕ አቡነ ጴጥሮስን ትንሽ ለማግኘት ሞክሬያለሁ። እንዴት አያችሁት? በመጀመሪያ ሳይጻፍላቸው አሁን በተጻፈው ደብዳቤ የምትገቡት ምንድነው ብዬ ስጠይቃቸው የደብዳቤው ሁኔታ ለኛም አልገባንም ነው ያሉኝ። የተጻፈው ደብዳቤ ብዙ ሰውም የሚጠይቀኝ ይሄንኑ ነው ያሉኝ። አሁን ሄዳችሁ ውጤታማ አትሆኑም፣ ለአፋችሁም ሞልታችሁም ለመናገር አትችሉም። እንደገና እዛውም ሲኖዶስ ውስጥ አሉ የብልጽግና ተወካዮች፣ ቆብ ያጠለቁ ብልጽግናዎች። እነሱም ቢሆኑ መሳቂያ ነው የሚያደርጓችሁ። ትንሽ ጋብ ብትሉ ብትቆዩ እዚህም ያለውን ህዝብ እንዲያጣጡ የሚል ሐሳብ ሰንዝር ያለሁኝ።
እንዳው ውጭ ሆነን ከምንቃጠል እዛ ሆነን ብናየው የሚል ነገር ነው የመለሱልኝና እንደ አጠቃላይ እኔ ይህንን ነገር የማየው ወንጀል ነው የጻፈባቸው ወንጀል እንደሰሩ በመንግስት ላይ ወንጀል እንደፈጸሙ በሀገር ላይ ክደት እንደፈጸሙ አይነት ወደ ሰፊ እንግዲህ ብልጽግና መንግስት የአብይ አህመድ መንግስት ወደ ሰፊ ሆኖ ማለት ነው ህፃናት ልጅ ተናገረ ብሎ የሚገድል ሴት ልጅ ተቸጪ ብሎ ሴት ልጅ የሚያስደፍር የሚገድል አይተናል። እንደው በቅርብ ጊዜ ክቡር አቃቤ ሰዓት አንዲት ልጅ ተደፍሬ ያለሁኝ ከዩኒቨርሲቲ ተጎትቼ ሄጄ በ6 ቀን ነው የነቃሁት፣ ጓደኞቼ ሙተዋል፣ ተገለዋል፣ እኔም የሰቃይ ደርሶብኛል። መቼም አንድ ሴት ልጅ ግብ ካልደረሰባት በውሸት ሚዲያ ላይ ወጣ ያን ያህል እንባ አታፈስም። እንባውም አይመጣም በእውነት እግዚአብሔር ለሚያውቀው። ያን ያህል ስላነባች እንድታስተባብል ውሸት እንደሆነ ምንም ነገር እንዳልተፈጸመባት ተደርጎ የተሰራውን ዶክመንተሪ አይተናል። 2-3 ጊዜ ነው። ያውም በአጭር ቀን በአጭር ጊዜ ነው የተደረገው። ወደ ሰፊ ማለት ነኝ የሚለው እንደዚህ አይነት መንግስት ነው። ከማጣራት ይልቅ የአብይ አህመድ መንግስት እኮ አሁን እኮ ወታደሮች እኮ በየአቅጣጫው ህፃናትን እየደፈሩ ያለበት ቤተክርስቲያን እያቃጠሉ ያለበት እንደ ድሮ እናቶቻችን ወደ ቤተክርስቲያን ሄደው ቤተክርስቲያን የማይሰሙበት ቤተክርስቲያን ግቢ ውስጥ በዛፍ ስር እንግዲህ የሚታወቀው በቤተክርስቲያን ዛፍ ስር ሰንበቴ ሲጠጣ በለተ ሰንበት አባቶች በዛፉ ስር ተቀምጠው የተጣላውን እያስታረቁ ይቅር እያባባሉ የምንመለከትበት ጊዜ ያ ሁሉ ዘመን አልፎ እኮ አሁን ቤተክርስቲያን ግቢ በሰሜን ኢትዮጵያ እኮ በዚህ በአማራው ክልል እኮ አሁን ቤተክርስቲያን ግቢ ውስጥ አንድ ሰው እኮ አይገኝም በዚህ ወቅት። ይሄ በሆነበት ሁኔታ ውሸት አይደለም የምንነጋገረው። ቤተሰቦቻችን እዛው ውስጥ ነው ያሉት። ያደግንባቸው ያሳደገን ህዝብ ያስተማረን ህዝብ እንጀራ እየሰጠ መምህራኖቻችን ጭምር ዋጋ እየከፈሉ ቤተሰቦቻችን ሁሉ ዋጋ እየከፈሉ ያለበት ሁኔታ ስላለ ነው እዚህ ላይ እየተናገርን ያለ ነው። ውሸት አይደለም ምድር ላይ ያለ ታሪክ ነው። እና ወደ ሰፊ የሚባለው ይሄ ጨካኝ አረመኔ መንግስት ነው ወይ ወደ ሰፊ ተብሎ አስገብተናቸዋል የሚለው እና እንደ አጠቃላይ ያስገባቸው አሁን እዛው ላይ በዚህ በውጭ ክፍተት እንዳይፈጠር በውጭ ላይ ትልቅ እንቅስቃሴ ስላለ ክፍተት እንዳይፈጠርና ከዚህ እነሱም እንዳይጨመሩ ካለው ስጋት ሲኖዶስም 1 ዓመት ያህል ዝም ብሎ ነው የቆየው። አሁን አቅጣጫውን ሲያየው ጥሩ ስላልሆነ ነው እንደገና ገፍቶ ወደዛ ውስጥ የገባ እንጂ እና አቡነ ጴጥሮስ እንዲመለሱም ብሎ አይደለም። ግን ቤተክርስቲያኒቱ በውጭ ሆኑ እንቅስቃሴው አላስደሰተኝም ብሎ የሆነ ችግር እንዳይፈጠር በማለት ነው ወደዛ ውስጥ የገባ። ከዛ ውጭ ለነሱም ማዝኖ አይደለም ለቤተክርስቲያኑም ማዝኖ አይደለም። እንደገና እነሱም ሄደው ሲኖዶስን ያጠናክራሉ ብሎ አይደለም። እንደ አጠቃላይ ይሄ ነው ያለኝ እይታ። መልካም አባታችን እግዚአብሔር ይስጥልኝ። እንደው መጋቤ ጥበባት አባ ገብርኤል ዶክተር አሁን ይሄ ሆደ ሰፊነት የሚለው ቃል ትክክል እንደው ነው ይላሉ ወይ? ሆደ ሰፊነት ማለት እኮ ጥፋት ተሰርቶ ያን ጥፋት ግድ የለም ይቅር ለእግዚአብሔር ብሎ በሚታለፍበት ጊዜ ነው ሆደ ሰፊነት ማለት። እንደው ለዚህ ደብዳቤ ቤተ ክህነቱ ወይም ቅዱስ ሲኖዶሱ ደብዳቤውን አይቶ መልስ ሰጥቶ ይሆን? ቤተ ክህነትና ቤተ መንግስት ብለን ርዕስ የሰጠነው ለዚህ ፕሮግራም ቤተ መንግስቱና ቤተ ክህነቱ እንደው አለየለትም የትኛው የቱ ነው? ፈረንጆቹ which እንደሚሉት የቱ ምንድን ነው? ቤተ ክህነቱና ቤተ መንግስቱ ያለየለትና በአንድ የሚሄዱ ናቸውና ለዚህ ደብዳቤ መልስ ሰጥቶ ይሆን? አንድ ይሄ ነው። እነዚህን 3 ጳጳሳት ይግቡ ብሎ ጥያቄ ሲያቀርብ ለነገሩ የቅዱስ ሲኖዶስ አባል ዛሬም አባል የሆኑት ብፁዕ አቡነ ሉቃስም ውጪ ናቸው። እንደውም ተከሰዋል። ልመና ከጀመረ በዛው እግረ መንገዱን የኒሁንም ሰው
ጥፋት ወንጀል ይቅር ብላችሁ እሳቸውም ይግቡ። ዛሬም የቅዱስ ሲኖዶስ አባል ናቸው። አሁን እዚህ ፎቶግራፋቸውን የምናየው ማለት ነው ብፁዕ አቡነ ሉቃስ በዚህ በምዕራቡ በአሜሪካ ብዙ ምዕመናን የሚከተሏቸውና የሄደው ቡራኬ የሚቀበሉ አባት ናቸውና እኚሁንስ አባት ይግቡ ብሎ ቢጠይቅ ምን ነበረበት? አይቻልም ወይ የሚሉ ሰዎች አሉ። እነዚህ ሁለቱን ነገሮች እስቲ እንደው አጠር ባለ መልክ ይንገሩኝ አባታችን። እንግዲህ የኛ ቤተ ክህነት ያው ደብዳቤ እንደጻፉ ያው መረጃው አለኝ፣ ደብዳቤውም አለኝ። መጀመሪያ ከዛሬ 2 ወር አካባቢ እነዚህ 3 ሊቃነ ጳጳሳት ደብዳቤ ጽፈዋል ለቅዱስ ሲኖዶስ። ቅዱስ ሲኖዶስ እንዴት ነው እያየ እንዳላየ እየሰማ እንዳልሰማ ለምንድን ነው ያለፈ ሀገራችንን ከቅዱስ ሲኖዶስ በውጪ ነው ምክንያቱ ምንድነው? እና ቅዱስ ሲኖዶስ ዝምታ ለመጨረሻ ጊዜ ብለው ያስገቡት እንግዲህ ይመስለኛል ቅዱስ ሲኖዶሱ ልኡካን መድቦ መንግስትን ያነጋገረ ይመስላል። 100% ሹር አይደለም ግን የሆነው እንደዛ ነው። ስለዚህ መንግስት ደግሞ መጣና እኛ ዝም ብዬ ሳይሆን አጥፍተው ነገር ግን በወደ ሰፊነት ያጠፉትን ጥፋት ሳይሆን ቤተክርስቲያኗን ተለቅነቷን ተቋሟን ተመልክቼ ፈቅጄላቸዋለሁ። እንግዲህ ይሄ በጣም ከባድ ነገር ነው ባይዘው። ይሄ ድሮ ለነቅንጅት ጊዜ መንግስት የጻፈው የጽሁፍ ስታይል አይነቱ በጣም የሀገር ክደት ትልቅ ወንጀል ተሰርቶ ያንን በወደ ሰፊነት በመተው በቃ እንዲህ ሲጀምር ለአንድ መናኝ መነኩሴ ራሱ እንዲህ አይነት አገላለጽ ሲገለጻል ደቆም እንደ ማስገባት እንኳን ካስፈለገ በተለያየ ምክንያት አይደለ በተለያየ ምክንያት ማን እንኳን እንዳደረገው በማይታወቅ ምክንያት ሊሆን ይችላል ግን በተለያየ ምክንያት እነዚህ አባቶች እጭ ቆይተዋል። አሁን ግን መንግስት አጣርቶ ነገሩን ተረርቶ መልሷል ማለት ይቻላል። በወደ ሰፊነት በጣም ክሪቲካል ወርድ ነው። እንዴት አባቶቻችን እንዳዩት ራሱ ይገርመኛል። በጣም አደገኛ ቃል እነሱ ናቸው እኮ የተጠቀሱበት። ቅዱስ ሲኖዶስ እኮ በደብዳቤው ነው ይሄን የተጠቀሰው። በወደ ሰፊነት እንዲመለከተው በጠየቀው መሰረት ነው የሚለው። በጣም ይገርም። እንግዲህ እኛ አባቶች ጠይቀው ከሆነ መንግስት ሆይ ወደ ሰፊሁንና ይሄንን ጥፋት ይቅር በላቸው ነው እንግዲህ በተካተሉ ደብዳቤ እንደሚያመለክተው። እሺ ይቀጥሉ። ይቅርታ እንግዲህ በጣም የሚያሳዝን ነው። ቤተክርስቲያንም ከወጣ ይሄ ቃል በጣም ደግሞ ይበለጥ ያስደንቀኝ። ቤተክርስቲያኒቱ ራሷ ወደ ሰፊነት የሚለው እኔ አንዳንድ ተርሚኖሎጂዎችን አለመረዳት ይመስለኛል። አለመረዳት ወደ ሰፊነት ማለት አለ አንተ የደረስክበት ፋክት አለ የቋሹር አርጋለት ማለት ቤተክርስቲያኒቱ ራሱ አንተ የደረስክበት እውነታ አለ። እውነታው ያ ቢሆንም ግን መንግስት ይቀርባይ ነው፣ ታጋሽ ነው፣ ወደ ሰፊ ነው። ስለዚህ በወደ ሰፊነት ማራቸው እየተባለ ነው ማለት እና የቃላትንም ሚዛን the boldness of the words አለመረዳት ይሄ በጣም bold word በህግ አካባቢ በጣም መጥፎ ነው። መንግስት ወደ ሰፊ ነው ማለት ወንጀል ተሰርቶ ሀገር ክዳት ደርሶባት ህዝብ ላይ በደል ደርሶ ግን በይቅርታ ታልፏል ማለት ነው እና አባቶች እዛ ድረስ ያደረሳቸው የሚያደርሳቸው ምክንያትም የለም ያደርጉ የሚችሉትም ነገር የለም ያደረጉትም ቅድም እንዳልኩት አለ ብዬም አላምንም። ስለዚህ በጣም አደገኛ ቃል ነው። አባቶቻችን እውነት ለመናገር ሲኖዶስም ከሆነ ያለው መንግስትም ከሆነ ያለው እነሱም በእውነት ይሄንን በወደ ሰፊነት ይዘው አልፈውት ካልሆነ በስተቀረ ይሄ እንዲሚታለፍ ነገር አይደለም። ከታለፈም ትክክል አይደለም፣ መታረም አለበት እየሮን የማምን። ሁለተኛ የብፁዕ አቡነ ሉቃስማ እንግዲህ ፍርድ ቤት ውሳኔ ሰጥቷቸዋል፣ ወንጀለኛ ተብለዋል። የጠየቀላቸው አካል የለም። አምና ላይ ብፁዕ አቡነ አብርሃም መግለጫ ሲሰጡ 3 አባቶች ሲኖዶሱ መድቦ መንግስት እንደሚያነጋግር አብሮም የብፁዕ አቡነ ሉቃስም ጉዳይ እንደሚነሳ ተናግረው ነበር። ግን አልተደረገም። ሪያሊቲ ቤተክርስቲያኒቱም አልጠየቀችም፣ ከጉዳይም አልጻፈቻቸው። እንደው ምን መቃም ይወደቀባትም አልመሰላት። ያላት 50 ጳጳስ ነው ግን ልክ 50 ሺህ ጳጳስ ያለ ይመስል
ጉዳይም አለም ይሄም ቢሆን የነዚህ ቢሆን እነሱ ወጥተው ከአንዱ ለሰው ነው እንጂ ከአንዴ ሁለት ሶስት ጊዜ ጽፈው ነው እንጂ እውነት ለመናገር የነዚህም ጉዳይ ትኩረት ሰጣም አይደል ነበርም ቤተክርስቲያናችን ያሳዝናል ይሄ አጠቃላይ እኛውን እንዳልነው ያለንበት ዘመን አይደለም ክፉ ዘመን ነው ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ላይ ጊዜ የሚጠቅሰው ቃል አለ እስመ እኩይ ሞዓይሊሁ ቀኖቹ ክፉዎች ናቸው የክፉ ቀን ስለሆነ ቤተክርስቲያንን ስራ አባቶች ስራ ምዕመናን የሚገባቸውን ስራ ቀሳውስቱ ዲያቆናቱ መነኮሳቱ የሚገባንን ስራ እየሰራ እኛ እኮ ስራችንን ብንሰራ ይሄ ሁሉ ህዝብ እንዴት ያልቃል በገዛ ሀገሩ በተወለደበት ምድር ላይ እንዴት በድሮን ከመቶ ሰው በላይ በአንዲት ቅጽበት እንዴት ይወድማል እንዴት ያልቃል ዓለም አቀፉ ማህበረሰብ ይሁን እሺ መቼም ኢትዮጵያ ጥቅም የላትም ብሏል ጥሯታል ንቋታል እኛ ዓለምን ይናቅነው መነኮሳት የት ነን ያለን ምን ውስጥ ነው የምንገኝ ካህናት የት ነው ያለነው ሊቃነ ጳጳሳቱ የት ነው ያሉት ምዕመኑስ እንደ ምዕመን ወንድሙ ወገኑ ሲወርቅበት እናኛ ያለቀበት ዘመን ያለነው ያለቀበት ዘመን ጊዜው እኛ ጋር እስኪመጣ ድረስ ተሰልፈን ምን ጠብቅ ሰዎች በቃ ያው ተራው ሲመጣ ዛሬ እኮ ከአዲስ አበባ ወደ ደብረ ማርቆስ ሄዶ መሳለም አይቻልም ጎጃም ጎንደር መሄድ አይደለም አርሲ ባሌ መሄድ አይደለም ናዝሬት መሄድ አይደለም ዱከም መሄድ አይቻልም እኮ ዛሬ እኮ ማንንም እኮ አለቃ እኮ ነው ዛሬ እኮ ብድግ አድርጎ አግቶ 3 ሚሊዮን ብር አምጣ 2 ሚሊዮን ብር አምጣ እየተባለ እኮ ነው ህዝብ እና ይሄ ሁሉ ግፍ መከራ ሲደረግ አይሰሙ ስንት ቤተክርስቲያናት ነው የሚቃጠሉት ስንት ካህን ነው የሚታረደው ስንት ዲያቆናት ናቸው የሚታረዱት ስንት ምዕመናን ነው በጠራይ የሚታረዱት አባት አላቸው ሰብሳቢ ያላቸው እናቶች ግን በመቀነታቸው ከመቀነታቸው ፈተው ነው እቺን ቤተክርስቲያን ያቆሙት ጳጳሳት የሚነዱት መኪና የሚለብሱት ልብስ ካህናቱ ምን በላው ደሞዝ ምን ለብሰው ልብሳችን ምዕመኑን ይሄ ምዕመን በዚህ መጠን እንግዲህ ሰሜኑ ምዕመን ታውቃላችሁ በትግራይ የተደረገው በአማራ ክልል እየተደረገ ያለው በኦሮሚያ ክልል እየተደረገ ያለው በአብዛኛው እየተገደለ ያለው ኦርቶዶክሳዊ ነው ግን ማን ጮኸለት ማን ቆመለት ይቅር ደግሞ ለወንድሞቻቸው እንግዲህ ብፁዕ አቡነ ሉቃስ እኮ የሲኖዶስ አባል ናቸው እኛ እኮ ስንጠራ እኮ ነከሌ እዚህ ሊቀ ጳጳስ ቃል የቅዱስ ሲኖዶስ አባል እንላለን የራሱን የቻለ ክብር ነው የክብር ነው ነገ በእኛ እንኳን ይደርሳል ብለው እንኳን አልደነገጡም አልፈሩም ይደርሳል ግን የቀን ጉዳይ ነው ይደርሳል ዛሬ እኮ ያየን እኮ ነው ዛሬ እኮ እኛ ሀገር ውስጥ እኮ እንዴ ዛሬ እኮ ዘር እኮ ከሃይማኖት በላይ እኮ ነው አንድ ሊቀ ጳጳስ ሆኑን እኮ ኑፋቄ ተናግረው ከኑፋቄው ይልቅ እኮ ዘር እኮ ያንቀጠቀጠው እኮ እና ያለንበት ጊዜ ነው ዘመኑ አያችሁ ጥሩ ዘመን አይደለም አረዳንም ለቤተክርስቲያን አረዳ መልካም አባታችን እግዚአብሔር ይስጥልን አድማጭ ተመልካቾቻችን ይህ አዲሱ ሚዲያ ነው የምንወያየው መንግስትና ቤተ ክህነት ብለን ቤተ ክህነት ምንድነው መንግስት ምንድነው የቱ ነው ማንነታቸው በውል ስራቸው ተለይቷል ያንን በተመለከተ ከሁለት አባቶች ጋራ እየተወያየን ነው መነሻችን ወደ አገር እንዲገቡ መንግስት የፈቀደላቸው 3 ሊቃነ ጳጳሳት በምን ሁኔታ ነው የሚገቡት ጥፋተኛ ሆነው ነው ወይስ ደግሞ በምን ምክንያት ነው የሚለውን ሁለቱ ሊቃውንት አባቶች እያብራሩልን ነው የሚገኘው ከቺካጎ ሊቃውንት አባ ወልደ ትንሳኤ ከዚህ ከአካባቢያችን ደግሞ መጋቤ ጥበባት አባ ገብርኤል ዶክተር እየተወያየን ነው የምንገኘው እንደው አንድ በዚህ ላይ አንድ ጥያቄ ላቅርብና ወደ ቀጣዩ የቅዱስ ሲኖዶስ ጉባኤ ምን ይጠበቃል ቅዱስ ሲኖዶስ ሲሰበሰብ ምናልባት የጸሐፊነት ጊዜያቸውን የጨረሱት ብፁዕ አቡነ ጴጥሮስም በቦታቸው የሚተካው ሰው ታውቋል የሚል ጭምጭምታ አለ እሱስ አንገባም የአባ አብርሃም ቦታም የሥራ አስኪያጁ ቦታ እንዲሁ ሰው ተመድቦበታል ይባላል እሱ ውስጥም መረጃ አይገባም መጠርጠር ግን ይቻላል መቼም መጠርጠር መልካም ነው ወደ እውነት ያደርሳል ይባላል እና ጥርጣሬ አይከለከልም ጥርጣሬ ግን
ወደዛ ከመሄደ በፊት ሁለታችሁም አንዳንድ ባጭሩ የምትነግሩኝ እንደው በፓስፖርታቸው ምክንያት ነው የተከለከለው የሚል አነጋገር አለ። በፓስፖርታቸው ምክንያት ተከለከሉ ማለት ኢ ኦርቶዶክሳዊ ነው የሚሉ አንድ አባት በሚዲያ ሰምቻለሁ። አንድን ሊቀ ጳጳስ በፓስፖርቱ ምክንያት ከሀገር ወደ ሀገር እንዲሄድ ወይም ደግሞ ወደ ትውልድ ሀገሩ እንዳይሄድ መከልከል ኢ ኦርቶዶክሳዊ ነው የሚለው አባባል ትክክል ነው? ምናልባት እዚህ ላይ አስተያየት ሰጡኝና ወደ ቀጣዩ ቅዱስ ሲኖዶስ ምን ይጠበቃል ወደሚለው እናልፋለን። አባታችን አባ ወልደሰንሳይ ጀምሩና አጠር ባለ መልክ ወደ አባታችን ወደ ዶክተር አባ ገብርኤል ሄዳለሁ። ትክክል ነው። አንድን ሊቀ ጳጳስ ቀርቶ አንድ ካህንም ወጥቶ የማስተማር አቅም ካለው እስከ ዓለም ዳርቻ ድረስ ሄዳችሁ ወንጌል ለፍጥረት ሁሉ ስበኩ ተብሎ ነው ክህነት የተሰጣቸው። ተዘዋውረው የማስተማር መብታቸውን ነው የተገደበው እንጂ በፓስፖርት ምክንያት አሜሪካዊ ሆነ ኢትዮጵያ ሆነ ወይም ግሪካዊ ሮማዊ ሆነ ተብሎ መከልከሉ ያ ስህተት ነው። እግዚአብሔር ፈነወ ቃለ እግዚአብሔር ይነግር ነው የሚለው ወንጌሉም። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል ይላልና በፓስፖርት ምክንያት አገልግሎትን ማስተጓጎል ብፁዕ አቡነ ጴጥሮስ ሲኖዶስ አገልግሎት ላይ ናቸው፣ ኃላፊነት ተሰጥቷቸዋል። በምልዓተ ጉባኤ ቤተክርስቲያኒቱን እያገለግሉ ነው የነበሩት። ግን በፓስፖርት አመካኝቶ ለአንድ ዓመት ያህል የሲኖዶሱ አገልግሎት በተጠናከረ መልኩ እንዳይሄድ፣ የቤተክርስቲያኒቱ አገልግሎት በተጠናከረ መልኩ እንዳይሄድ ያ እንዲስተጓጎልና አገልግሎቱ በሽፍቶች እጅ እንዲወርቅ ነው የተደረገው። የለም ቤተክርስቲያኒቱን ለአንድ ዓመት ያህል ሽፍቶች እየጨፈሩባት ነው። እዛው ጳጳሳቱ ወደ መንፈቅና ውስጥ ሁሉ እየገቡ እየጨፈሩባት ነው ያለውና እንዳጠቃላይ ትክክል አይደለም ነው የምለው። በፓስፖርት ምክንያት መከልከላቸው እንዳይገቡ መገደባቸው ያ ስህተት ነው፣ ኢፍትሃዊነት ነው። ኢትዮጵያዊ እኮ ናቸው እነዚህ አባቶች እኮ ከየትም የወጡ አይደሉም፣ ኢትዮጵያውያን ናቸው። ተሰደው ለ27 ዓመት ያህል ከተሰደደ ፓትርያርክ ጋር አብረው የኖሩ ናቸው። በውጭ ያለውን ሕዝብ ሲያገለግሉ ቄስ ብቻ ጳጳስ ብቻ ሆነው ሳይሆን ዲያቆን እየሆኑ እየቀደሱ ቄስ እየሆኑ እየቀደሱ ታቦት እየተሸከሙ ጳጳሱ ነው ቤተክርስቲያን ሲያገለግሉ ነው የቆዩት። በስደት ላይ ያለውን ሕዝብ ሲያገለግሉ የቆዩ ኢትዮጵያውያን አባቶች ናቸው እና ያደጉባት ሀገር እኮ ነች፣ የተማሩባት ሀገራቸው ነች፣ የበቀሉባት ሀገራቸው ነች እና እንዳይገቡ መከልከሉ ይሄ በፓስፖርት ምክንያት አመካይቶ ይሄ ስህተት ነው። ወንጀለኞቹ እነሱ ሳይሆኑ የከለከላቸው መንግስት ነው ወንጀለኛው ብዬ ነው የማስበው። አባ ገብርኤል ዶክተር ዜናው የፓስፖርት ምክንያት ለምን ፓስፖርት ጥያቄው አይ በፓስፖርታቸው ምክንያት ነው ወደ ሀገር እንዳይገቡ የተከለከለው የሚለው ኢ ኦርቶዶክሳዊ ነው። ለአንድ ኦርቶዶክስ ሊቀ ጳጳስ በፓስፖርቱ ምክንያት ሌላ ሀገር ፓስፖርት ስለያዘ ወደ ሀገር አትገባ አይባልም። ይሄ ከኦርቶዶክስ እምነት ውጪ ነው፣ የኦርቶዶክስ እምነትን ይቃረናል የሚሉ አንዳንድ ሰዎች አሉ። ማለት አንድ ሰው ፓስፖርት ይዞ እኮ በህጋዊ መንገድ እንኳን ኢትዮጵያዊ ነጭስ ቢሆን አሜሪካንስ ቢሆን ቱሪስቶችስ ቢሆኑ ህጉን አሟልተው እኮ ቪዛ ይዞ እኮ ይገባል። ምንድነው ፓስፖርት ምክንያት የሚሆንበት ምክንያት? አንድ ሰው አሜሪካዊ ሆኖ ነጭ ሆኖ አንድ መንግስት አሁን የኢትዮጵያ መንግስት እንበል መንግስት አለ ብለን እናስብ እንግዲህ መቼም ቦታው ላይ ሰዎች ስላሉ የአንድ ሀገር መንግስት አንተ የኔ ዜጋ አይደለህም፣ ዜግነትህን በኦፊሴል ለውጠሃል አላስገባም የማለት መብት አለው ይመስለኛል። ከዛ አንፃር ነው የታየውና ይሄ ለኦርቶዶክስ አይሆንም ወይ ለማለት ነው። እኔ አርቢትራሊ እንደዛ ማለትም የሚችል አይመስለኝም። ያም ቢሆን በህግ መሰረት የሚያጣራ አካል አጣርቶ በኢሚግሬሽን በኩል የሚደረግ እንጂ አንድ መንግስት ብርግ እያለ ዜጎችን ኢትዮጵያ ተገባላችሁ አትገቡ የሚልበት የህግ አሰራር አለ ብዬ አላምንም እስከሚገባኝ ድረስ። ሁለተኛ እነዚህ ደግሞ ኢትዮጵያውያን ናቸው። የሌላ ሀገር ዜግነት ያዙት የሌላ ሀገር ዜግነት ቢይዙም እኮ ኢትዮጵያውያን ከሀገራቸው አይከለከሉም። ይሄንን የሚከለክል ህገ መንግስታዊም ሆነ የሀገሪቱ ህግ የለም። ያም በመሰረቱ ያሁን ያለው
የጋርዮሽ ስርዓት መንግስት ነው በህግም አይገዛም በህግም አይመራም ከባለፈው የከፋ ነው እንጂ በህግ አንድ ኢትዮጵያዊ እንደውም በውጭ ሀገር ያሉት ሀገራቸው ገብተው ኢንቨስት እንዲያደርጉ ይበረታታል ገንዘባቸውን ይዘው ምክንያቱም ወደዚህ ሀገር መጣው ሀገር ፓስፖርታቸው የሚቀዩበት ምክንያት ይታወቃል አንዳንዱ በአሳይለም ነው ወረቀት የሚያገኙ በተለይ ደግሞ እነዚህ ብፁዓን አባቶች ደግሞ የባለፈውን ስርዓት ይቃወሙ ስለነበረ የቅዱስ ፓትርያርኩ አቡነ መርቆሬዎስ መሰደድ ይቃወሙ ስለነበር ወደ ውጭ ሀገር መጣው ለሀገራቸውን ጠልተው ክደው ሳይሆን ግዴታ ሀገራቸው መግባት ስላልቻሉ በዛም በሰዓቱ የዚህን ሀገር ዜግነት ወስደው ሊሆን ይችላል ስለዚህ ምንድነው እንደውም እዛ ሀገር ሄደው ቢጫ ካርድ የሎ ካርድ ተሰጥቷቸው ኢኮል ኢትዮጵያዊ መብት እንዲኖራቸው ነው መንግስታት የሚያደርጉት ሲደረግም የነበረው ይሄኛው እንደዛ አይደለም እውነታው ቆሶ አይደለም በመሰረቱ ግን በዚህም ቢሆን ትክክል አይደለም ይሄም የተሰጠበትም ቢሆን ሪዝን ትክክል አይደለም ሪዝኑ ምንድነው ብፁዓውነ ጴጥሮስ አስቸገሩ በሰዓቱ የጫካው ሲኖዶስ ሲቋቋም ግንባር ቀደም ሆነው ተቃወሙ ሰውየው በባህሪያቸው እውነተኛ ናቸው ሐቅ ነው የሚናገሩ ፊትም አይተው አያዳሉ ከመናገርም ወደ ኋላም አይሉም ፈርተው ስለዚህ ምንድነው እንደምናቀው የኢትዮጵያ ሕዝብ እንደሚያቀው በጽኑ አፋ ወጥተው ነጩን ነጭ ጥቁሩን ጥቁር ብለው ተቃወሙ ከዛ ደግሞ በየቦታው እየደው ወንጌል ሲያስተምሩ ደግሞ ምመን ወደዳቸው ወንጌላዊ ናቸው ይብጻብጹ አባት ሕዝብ ወደዳቸው ተቀባይነት አገኙ አሃ እቺ ባቄላ ካደረቻ ተቆረጠምም እኚህ ሰው የመግባት የለባቸው ተብሎ ከሀገር ሲወጡ ይታወቅ ነበር ቆሳቸው ተነግሯቸው እንዳይወጡም ተነግሯቸው ግን ለምን ባገሬ ማንንም አይከለከለኝም ከከለከለኝም ዋጋው ልቀበላለሁ ብለው ወጡ ከዛ ወራ ይመለስ ተባለ ኋላ ሁሉም ትኩረቱን ይሄንን ሲያደርግና ብፁዓውነ ጴጥሮስ ለምን ተባረሩ የሚለው ነገር ሲመጣ እንትን ማድረጊያ ይሄ ምንድነው ማካካሻ ይሄ ምንድነው ስኬፕ ጎት የሚባላል አይደለ የመስዋዕት በግ የሚባለው ልክ እንደ መስዋዕት ፍየል እነዚህ ሁለቱ ደግሞ አብረው እኔ እኮ ብፁዓውነ ጴጥሮስ እንደዛ ስላደረጉ አይደለም ሌሎችም አሉ ብሎ እነዚህን እንደ አጃቢ ነው ሁለቱ እንጂ እነዚህ ደግሞ ሁለቱ ጭራሽ ድምጻቸውን ተሰምቶ አያውቅ እንኳን መንግስት ምንም አይነት በየትኛውም አካባቢ ድምጻቸው የሚሰማ ሰዎችም አይደሉም ድምጽን የማሰማት ነገር ነው ለማጥቃት አብሮ የተዳበሉ ናቸው አዎ ጥሩ ድምጽን የማሰማት ነገር ቢያነሱ ግን እዚህ ላይ አንድ ነገር ሳልናገር ማለት አልፈልግም ምክንያቱም ብዙ ምዕመናን እዚህ ሀገር የሚጠይቁት በተለይ በተናጋሪነታቸው በደርግ ጊዜ ደርግን ቁም ስቅሉን ሲያሳዩ የነበሩት ብፁዓውነ ጴጥሮስ የቀድሞ አባ ወልደ ይቅርታ ይድሮስ ገብረስላሴ ይቅርታና እሳቸው በጣም ጎበዝ ተናጋሪ ናቸው ሲከለከሉ ወደ ሚዲያ ቀርበው ወይም ራሳቸው መግለጫ አውጥተው ያለ ጥፋቴ እንዳልገባ ተደረጋለሁ ይሄ ኢፍትሃዊነት ነው ትክክል አይደለም ብለው ሊናገሩ ይገባል ሰዎችም ተናገሩ ሲላቸው አልተናገሩም ለምንድነው የማይናገሩ ሲባል አዲስ አበባ እየተለመነላቸው ስለሆነ ያንን ልመና እንዳያበላሽ ያው ትልቅ ጫና ተደርጎባቸዋል ለቤተ ክርስቲያን ሲባል አይናገሩ ተብለው ይወሉት አሁን እኔም እንግዲህ እንዴት መሰሉት አሁን ጫናውን ማየት አለብን እኔ ለምሳሌ ለቤተ ክርስቲያን ስትል አትናገር ከተባልኩኝ ከባድ ነው ይው ለቤተ ክርስቲያን ስለዚህ ሰውየው ምን ይላል ቤተ ክርስቲያኔን ማምጎዳ ከሆነማ እኔ ልጎዳ ይላል አዩ አንዳንድ ጊዜ አደገኛ ነው አመጣጡ አደገኛ ነው እኔ ለመከራከር አይደለም ትክክለኛውን ነገር እያጠራለ መሄድ ነው እኔ ትክክል ነኝ ብዬም አይደለም ነገር ግን ለቤተ ክርስቲያን ሲባል ዝም አሉ ከተባለ እስከመጨረሻው ዝም ባሉ ነበር በጾመ ነነዌ ግን የተናገሩትንና የጻፉትን እናቃለን ያን መናገር ከተቻለ ቀድሞ ሊሆን ይገባ ነበር የሚሉ ሰዎች አሉ እኔ ራሴ ሳቸውን አልፎ አገኛቸዋለሁ ለመናገር ፈቃደኛ አልነበሩም በመጽሐፋቸው ዙሪያ እንኳን ለማናገር ነገሩ እየባሰባቸው ይሄዳል በሚል በቅርብ ያሉ ሰዎች በሰጡኝ አስተያየትና ምክር ሳቸውን ችግር ውስጥ ላለመክተት ምንም ነገር አላናገርናቸው መናገር ካስፈለገ ቀድሞ ነበር ለማለት ነው ይሄንን ለፈው ጥፋተኛ ለማድረግ አይደለም ለማንኛውም አሁን ጥፋተኛ ናችሁ ወይም ስለ አገር ብለን ስለ ቤተ ክርስቲያን ብለን በወደ ሰፊነት ምሕረት አድርገንላቸዋል ግቡ ተብሏል መልካም ነው ለሀገራቸው በሰላም እንዲያውቃቸው እንመኛለን እና እንደው ይሄን ነገር ሳላነሳ አላልፍም ብዬ ነው
ቅድም ወደ ጀመርኩት ወደ መጪው ቅዱስ ሲኖዶስ ጉባኤ እንሄድ። ምናልባት ምን ይጠበቃል? በእናንተ በኩል ምን አላችሁ? ነገ የምትጀምሩት ዋልታ ጽድቅ ዘተዋህዶስ በዚህ በኩል ለሲኖዶስ የሚያቀርበው ነገር አለ ወይ? ያን ጉባኤን በተመለከተ አንዳንድ ነገር እንድትሉኝ፣ ሁለታችሁም አባል ናችሁና የዚህ ስብስብ አስተያየታችሁን እንድትሰጡኝ ጠይቃለሁ። በዛው ይቀጥሉ አባታችን አባ ገብርኤል ዶክተር። ጥሩኛ። እኔ አሁን ከቅዱስ ሲኖዶስ ስብሰባ እኔ ኤክስፔክት የማደርገው የተለየ ነገር አለ ብዬ እኔ አላምንም። መጀመሪያ አካባቢ አንዳንድ ሩመሮች ነበሩ በፓትርያርኩ ዙሪያ አንዳንድ ስራ ለመስራት የራቁ ሰዎችና በሚል ሰሜን አካባቢ ያሉትን ሊቃነ ጳጳሳት ለማድረግ የሚባሉ ነገሮች ነበሩ። አሁን እነሱ እንጃ በእነው የተናኑ ይመስለኛል። አሁን ትልቁ ሽኩቻ ያለው ጠቅላይ ስራ አስኪያጁና ዋና ጸሐፊውን ቦታ ማን ያዝ አጀንዳው በሙሉ እሱ ይመስለኛል። ይሄ ደግሞ ለኛ የሚጠቅመን አይደለም። ማንንም መጣ ማንንም ሄደ የሚጠቅም ነገር ለምእመኑም ለኢትዮጵያ የሚጠቅም አጀንዳ አይመስለኝም። የሚጠቅም አጀንዳ አይመስለኝም። ምክንያቱም ኦልሬዲ የተበላሸ ዲኬ የሆነ ነገር ብትቀያይረው ብትቀላልሰው ብታድሰው ዋጋ የለውም። መሰረታዊ ችግር ነው። የኢትዮጵያ መሰረታዊ ችግር በዚህ ሰዓት በነፃን ስርዓተ አምልኮን ማድረግ ልጆች ተማር አብያተ ክርስቲያናቶቿን መጠበቅ ማስፋፋት ይሄ ነው አጀንዳ። ወንጌልን መስበክ ነው። ይሄ ታስሮባት ይሄ እንቅፋት ሆኖባታል። ይሄን ሊፈታ የሚችል ነገር ቅዱስ ሲኖዶስ ያደርጋል ብዬ አልገምትም። ያው ከዛ ካሉት ውስጥ አንዱ ጠቅላይ ስራ አስኪያጅ ይሆናል፣ ጸሐፊ ይሆናል። የኛን አይመለከተን። እኔ በግል ላይ አይመለከተን። የሚመለከተው ሰው ሊኖር ይችላል። አንዳንዱ ከአማራ፣ አንዳንዱ ስለ ኦሮሞ፣ አንዳንዱ ስለ ዘር ዛሬም ከዛ ውስጥ ያልወጣዋል። ቤተክርስቲያኒቱ ላይ እየተደረገ ያለው ግፍና መከራ ያልታያቸው ዛሬም ሰፈር ውስጥ የተወሸቁ ሰዎች አሉ። እኛ ቤተክርስቲያናችን ከዛ ዘሏል፣ አልፏል። ኦርቶዶክሳዊነትን የማፍረስ ዘመቻ ላይ ናት። አሁን ዘመቻ ላይ ነው ያለው። ስለዚህ ያን ዘመቻ እንዴት ይቀለበሳል? ብፁዓን አባቶች ይሄን ለመቀልበስ ምን ያደርጋሉ ብዬ ነው የምጠብቀው። እሱን ለማድረግ ስራ ይሰራሉ ብዬ እኔ አሁን ላይ በዚህ ተስፋ ማደርገው ነገር የለም። እንደተለመደው አንዱን ስራ አስኪያጅ አንዱን ጸሐፊ ያደርጋሉ። ምናልባት ያው ቡድን መጓደን መሻቋት ይኖራል። ይሄ ያለፈበት ነው። ይሄ ሲዳላ ነው። ይሄ በሰላም ዘመን ነው የሚደረገው እንደ አይነቱ ነገር። ያው ከሌ ይሻላል ምናምን ነው። እኛም ቤተክርስቲያኒቱ ጨለማ ዘመን ውስጥ ጥቁር መጋረጃ ተጋርዶባታል። ምዕመናኖቿ ጥቁር መጋረጃ ተጋርዶባቸዋል። የሚበሉት አጥተዋል። ምዕመናን የሚጠጡት አጥተዋል። በራብ እየተቆሉ ነው። ህፃናት እናቶቻቸው ቅፍ ላይ ደረት ላይ ሆነው ደርቀው እየቀሩ ነው። አብያተ ክርስቲያናት እንደ ጧፍ እየነደዱ ነው። ሰዎች አንገታቸው ላይ ማህተም አስረው መሄድ አረንጓዴ ቢጫ ቀይ ነጠላ ያለው ጥመስ የተከለከለባት ሀገር ነው። ነፃነት አጥቶ ኢትዮጵያ በለቅሶ አንገቱን ደፍቶ ነው ያለው። ስለዚህ በዚህ ሰዓት ስለ ስራ አስኪያጅ ምርጫ ስለ ጸሐፊ ምርጫኛ ጉዳያችን ነው ብዬ እኔ አላምንም። እግዚአብሔር የቤተክርስቲያንን ትንሣኤ የሚያመጣላት ከሆነ ይሄንን የግፍ አገዛዝ እንዲቃወሙ አቁም እንዲሉ ይጠይቃሉ ብለን ነው እኛ ምን ተስፋ የምናደርገው። ይሄንን ደግሞ ያደርጋሉ ብዬ እኔ ተስፋ አላደርግም። የተለየ ነገር አልጠብቅም። ወደ ማህበራችን ስብሰባ ስመጣ ዋ ሳይሆን ወ ነው። ወልታ ማለት ጋሻ መጠጊያ ማለት ነው። ወልታ ጽድቅ የሚለው ከቅዱስ ጳውሎስ ቃል የተወሰደ ነው እና ወልታ ማለት ጋሻ የጽድቅ የእውነት ጋሻ መሸሸጊያ ማለት እና ወልታ ጽድቅ ዘተዋህዶ ዓለም አቀፍ የመነኮሳት ህብረት እንግዲህ ዛሬ አመት ነው ምስረታ ያደረግነው። ምስረታ ያደረግንባቸው ምክንያት ወቅታዊ የቤተክርስቲያን ጉዳይ ላይ ቅዱስ ሲኖዶስ የፈለገውን ነገር እንዳያደርግ መጠየቅ፣ መነኮሳት በጋራ ሆነው ቤተክርስቲያናቸውን እንዲጠብቁ፣ መነኮሳት የሚወቀሱ የሚሰደው ብቻ ሳይሆን ለመፍትሄ የሚቆሙ ለመፍትሄ የሚሰሩ ግፍ መከራ ሲያዩ የሚቃወሙ መሆን እንዳለባቸው የሚያስገነዝብ መሆኑንም ደግሞ የሚያሳይ መሆናችንን የሚያሳይ እኛ በራሳችን ጭምር ነው። መነኩሴ የራሱ የሆነ ጥሪት የራሱ የሆነ ሀብት ንብረት ሊኖረው አይገባም። ሀብቱ ንብረቱ ቤተክርስቲያን ነው። ዜግነቱም አይነገርም እኮ መነኩሴ አካባቢው አይጠቀስም። ከየት ሰፈር ነው ከየት አካባቢ ነው እሱ ሲሞት ሲመነኩስ አብቅቷል። ዘመዴ ከሌ ወገኔ ወንድሜ እህቴ አክስቴ የሚባል ነገር አብቅቷል። ከዘመድ ባዳ ከሀገር ምድረ በዳ ከገሰብ ከመላእክት ይሻለኛል ብሎ ይሄንን ዓለም ንቆ ሰባ ዓለምን ተጸይፎ የትኛውም ዓለም ላይ ወንጌልን ለማስተማር ቤተክርስቲያኒቱን ለማስፋፋት ህይወቱን ገድሎ
የራሱን ህይወት ገድሎ የሌላውን ህይወት የሚያበራ ማለት ነው መነኮስ። ስለዚህ ለጥሪት ለሚያልፍ ንብረቱ ብሎ ግፍን እንዲህ አይነቱን መከራ ይህንን አይነት ግፍ ዝም ብሎ መመልከት ልክ ስላልሆነ ያንን ሀገራችን ላይ የሚመጣውን ነገር ለመናገር ቅዱስ ሲኖዶስ ደግሞ እንዲናገሩ ሁለተኛ ደግሞ ቀይ መስመር እንዳያልፉ ቀይ መስመሮች አሉ። አሁን ብዙ የሚዶለቱ አሉ። እግዚአብሔርም ሰውም ተባብሮ አላስደረገውም እንጂ የሚያስቡት ብዙ ነው። የኛ አባቶች ዛሬ እነሱ ምንም ዓለም አቀፋዊውንም ሀገራዊውንም ሁኔታ የመረዳት ችግር አለ። እነሱ ያሉበት ሌላ ዓለም ውስጥ ነው። ዛሬ ጵጵስና መለኪያው የወደቀበት ጵጵስና ምን እንደሆነ ጳጳስ ምን እንደሆነ የጠፋበት ዛሬ ስለ ልብስ ስለ መኪና ዛሬ ስለሚሰራ ፎቅ የሚወራበት እጅግ በአይምሮ የደከረትንበት ምዕመኑ እንኳን ተገንዝቦ እግዚአብሔር አንተ ፍርድ ስጥ ብሎ ወደ እግዚአብሔር ያንጋጠጠበት ዘመን ነው። በዚህ ክፉ ዘመን ላይ ግን ደግሞ አማናያን መነኮሳት ደግሞ ተሰብስበው ስለ እውነት ስለ ቤተክርስቲያን ስለ ህዝቡ የሚናገሩ ይህንን ዓለም ይህንን የሚያልፈውን ቆሎ ይህንን የሚያልፈውን ተራውን ነገር ተጸይፈው ከራሳቸው ጀምሮ ራሳችን ላይ ፈርደን እውነተኛውን የቤተክርስቲያኒቱን ህግና ስርዓት እውነተኛውን የምንኩስና ህይወት ማስተዋወቅ ይገባናል ብለን የተሰበሰብነው። ስለዚህ አንደኛ ዓመታችንን ነገ ጀምሮ እናከብራለን። የሁለተኛ ጠቅላላ ጉባኤያችንን እናደርጋለን። ለሲኖዶሱም ለምዕመናኑም ለሊቃውንቱም መልእክታችንን እናስተላልፋለን። የምንሰበሰበው አለዋጋ አይደለም። ሁሉም ከራሱ ቲኬት ቆርጦ ነው እያንዳንዱ መነኮስ የሚገናኙ የራሱን ወጪ ችሎ ነው። ማንም ስፖንሰር አግኝተን አይደለም። ከራሳችን ነው የምንጀምረው ዋጋ። ስለዚህ ተሰብስበን ለቤተክርስቲያኒቱ የሚጠቅም ነገር ለሲኖዶስ አባቶችም ከሰሙን ካዳመጡን መልእክት እናስተላልፋለን። ህዝባቸው እንዲመለከቱ ቤተክርስቲያናቸው እንዲመለከቱ። እዚህ ላይ ነው ሁላችሁም ፎቶግራፍ ወጥቶ የምናየው ነው። እንደው እንኳን አደረሳችሁ ማለት ተገቢ ነው። አንድ ግን ተደጋግሞ የምሰማው አስተያየት አለ አባታችን ባጭሩ እንዲመልሱልኝ ነው። ጥያቄው ለምን አስፈለገ ነው? ምንድነው እሱ? የመነኮሳት ማህበር ለብቻው ካለ ጳጳሳት ለብቻው ካህናት ለብቻው ዲያቆናት ለብቻው ኃይል ይሰባበራል፣ ይበጣጠሳል፣ ይበታተናል። መጠናከር አይሆንም። መነኮሳት ያው ካህናት ናቸውና ከካህናት ጋር አንድ ላይ ቢሆኑ ኃይላቸው ይጠነክራል፣ ድር ቢያብር እንዲሉ ማለት ነውና እንደው ባጭሩ ይሄንን አይቃወሙም፣ ግን ይጠይቃሉ። ለምን አስፈለገ? መነኮሳት ለብቻቸው ለምን? ስንቶቹን ደግሞ በመላ ዓለም ያሉትን መነኮሳት ላያጠቃልል ይችላልና አላቅም፣ ግን ዓለም አቀፍ ማህበር ነው የሚባለው ወልታ ጽድቅና እንደው የዚህን አስፈላጊነት ለብቻው መነኮሳት አንድ ማህበር ሰይማችሁ መንቀሳቀሱ ያለውን ህብረትና ኃይል አደናቀፍም ወይ? ጥምረት አለ፣ የካህናት ጉባኤ አለ፣ የምዕመናን ስብስብ አለ እዚህም በውጭምና እንደው ይሄን አጥር ባለ መልክ መልሰውልኝ አባታችን አባ ለትንሳኤ ደግሞ የመጨረሻውን ሲኖዶስ ላይ ምን እንደሚጠብቁ ስለ ወልታ ጽድቅም ይነግሩኛል። ይቀጥሉ አባታችን። በጣም ጥሩ ጥያቄ ነው። ለምሳሌ በጥሩ እንትን ልመልስ። በምሳሌ አናሎጂ እንስራና ለምሳሌ የሰራተኛ ማህበር የሚባል አለ በዓለም አቀፍም ደረጃ። አሜሪካን ሀገር ለምሳሌ ወርከርስ አሶሲዬሽን ወይንም ኮንፌዴሬሽን አለ። ኢትዮጵያ ውስጥ ስንመጣ የሰራተኞች ህብረት ማህበር አለ። ቀጥሎ ግን አስተማሪዎች የመምህራን ማህበር አላቸው። ዶክተሮች ዶክተር ማህበሮች አላቸው። ስፔሻል ኢንትረስት ይመጣ እንዳጠቃላይ ሰራተኛ በሚለው ካቴጎሪ ውስጥ የሰራተኞች ኢንትረስት አለ። ይሄ ኢትስ ኮሌክቲቭ ኢንትረስት ነው። ስፔሻል ኢንትረስት ደግሞ አለ። ለምሳሌ አሁን ዲያቆናት ተሰብስበው የዲያቆናት ማህበር ቢያቋቁሙ ኃጢአት የለውም። ምክንያቱም ዲያቆናት ስፔሻል ኢንትረስት አላቸው። መነኮሳት ቢያቋቁሙ ይሄ ማለት ግን ይሄኛው ሌላው የማካናት ማህበር ይፍረስ ወይም እሱን ብንተው እሱን ተተን ብንወጣ ይሄ ትክክል አይደለም። እኛውን እንዳጠቃላይ የካህናት ማህበር አለ፣ ትልቁ አምብሬላ። እንደውም ከዛ ደግሞ አለፈንና ሁሉም ለምሳሌ ቴዎሎጂ አሶሲዬሽን እኮ ካህናት ናቸው። ቴዎሎጂ አሶሲዬሽን ብለዋል። ምክንያቱም ስፔሻል ኢንትረስት አላቸው ቴዎሎጂያንስ። ምንም የኃጢአት አይደለም። ሰንበት ቤት ህብረት የሚባል አለ፣ ማህበረ ቅዱሳን አለ ከዩኒቨርሲቲ የተመረቁ። ይሄ ስፔሻል ኢንትረስት አለ። አንድ አካል ነዛ ተመሳሳይ በጣም ስፔሲፊክ ኢንትረስት ያላቸው አካላት
ከለዛ ነገር በልዩ ሁኔታ ይሰራል። እኛ መነኮሳት ነን። መነኮሳቱን ለማስተባበር መነኮሳቱን ለማነሳሳት ይጠቅመናል። ዲያቆን ቢሆን ዲያቆናት እንደዛ ናቸው። ቴዎሎጂያን ቆነ ቴዎሎጂያን ያደርጋሉ። ግን በጋራ መተን ደግሞ አምብሬላዎች ለምሳሌ የካህናት ማህበር የሁላችንም አምብሬላ። አሁን ደግሞ ጥምረት መጣና ደግሞ ቴዎሎጂያኑንም ሁሉንም አመጣና ደግሞ ጥምረት አለ። ጥምረት እኮ ሲመጣው በሁሉ ጉዳይ ይሰራል ማለት አይደለም። የጋራ ኢንትረስታችን ላይ ብቻ ነው የሚሰራው። ስፔሲፊካሊ ለምሳሌ ቴዎሎጂያንን ዓላማ አያሳካም፣ እኛም አለንበት። የመነኮሳቱን አያሳካልንም። ጥምረት የጋራ ኮሌክቲቭ በሆነ ኢንትረስት ላይ ብቻ ነው የሚሰራው። ልክ እንደቀደምና ዶክተሮች የራሳቸው ኢንትረስት አላቸው። የራሳቸው ደግሞ እንዲልላቸው ጤናን ጉዳይ በተመለከተ ዲስከስ ያደርጋሉ። ትልቁ ሰራተኛ ጋር ሲመጣ ስለ ጤና ስለ መምራን አይደለም የሚወያየው። በጋራ ሰራተኞች ያላቸውን ኢንትረስት ነው የሚሰሩት። ስለዚህ ይሄ መሆኑ ኃጢአት የለው። ኃጢአት የሚሆነው ምንድነው? እኔ ይሄንን አቋቁም ያለው እዛ ጋር የለው እኔ እዛ ጋር አልቀላቀልም ከሆነ ትክክል አይደለም። ስለዚህ ስፔሻል ኢንትረስት ስላለ መነኮሳቱ በልዩ ሁኔታ ለምሳሌ አንድ ነገር ልንገሩ። እኔ ማህበረ ካህናት ዋና ጻፊ ነበር። የወልታ ጽድቅም ጻፊ ነበር። እኔ የማህበረ ካህናት እያለውኝ ኑ ብለናቸው ያልመጡ መነኮሳት ወልታ ጽድቅ ላይ ግን መጣው። መብታቸው ነው። አዩ እዛ ጋር ኢንትረስቴን አያሳካልኝም የሚል አካል እዚህ ጋር ደግሞ ያሳካልኛል ብሎ ሊመጣ ይችላል። እዚህ ከመጣው አላ ግን ወደዛኛው ደግሞ አላማውን እናስረዳዋል። ስለዚህ ይሄ መንገድ ናቸው ወይስ ናቸው እንጂ አንዱ ከአንዱ ጋር የሚቃረን አንዱ አንዱን የሚያጠፋ የሚያዳክም አይደለም። እንደውም የበለጠ የሚያቀናቀም የሚያቀራርበን። መልካም። አይ እንደው ጥያቄው በብዙ ቦታ ስለሚነሳ ነው። ግን እርሶ ለተናገሩትም ደግሞ ተደጋጋሚ ጥያቄ ማቅረብ ይቻላል ከእርሶ ንግግር። ዞሮ ዞሮ ግን ኃይል ይበታተናል፣ ያዳክማል የሚለውን ነገር አሁን አባ ገብርኤል ስንቱ ጋር ይሆናሉ ቢባል እንግዲህ ይሄም አንድ ጥያቄ ነው። ግን እንዳሉት ምሳሌውን ያመጡት በኢትዮጵያ ሰራተኞች ማህበር ስር ያመጡት ምሳሌ ያስኬዳል። ይሄም እኮ ያስኬዳል። ኃጢአት ነው ያለም የለም፣ ጥፋት ነው ያለም የለም። ጥያቄ ነው የሚጠይቁት ለምን አስፈለገ በሚል ነው። ጥሩ ሁኔታ መልሰውልኛል። አባታችን አባ ወልደሰንሳኤ ይሄንንም ይጨምሩበታል። መጀመሪያ ግን ከቅዱስ ሲኖዶስ የግንቦት ጉባኤ ምን እንደሚጠበቅ በእርሶ በኩል እሳቸው አባ ገብርኤል መልሰውት ከሆነ መልካም፣ እርሶ የሚጨምሩት ካለ እሱንም ወልታ ጽድቅን በተመለከተ አስተያየት ቢሰጡኝ የውይይታችን ማብቂያ ይሆናል። አባታችን መላከ ጥበባት ብዙ ጊዜ ይዤዎታለሁ፣ ሰዓት ሌላ ጉዳይ አለኝ ብለውኛል። እግዚአብሔር ያክብርልኝ። አሁን አባታችን በሚሰጡት አስተያየት ውይይታችን እናጠቃልላለን። ይቀጥሉ አባታችን። እሺ ብዙዎቹን ነገሮች መላከ ጥበባት ሂደውባቸዋልና እንደ አጠቃላይ ከሲኖዶሱ አሁን ከግንቦቱ ሹምሽር አለ። የሥራ አስኪያጅነት እና የጸሐፊነት ቦታ። የሚያሳዝነው ግን ከወዲሁ ራሱ የቤተ ክህነቱ ህዝብ ግንኙነት የሚል ድረገጽ ፌስቡክ አለው። ቅድም ሳነብ ነበርና እና አቡነ ገሌ ይሄን ሰርተውት እና አቡነ ገሌ ይሄን ሰርተውት እያለ እዛው ላይ አስቀድሞ እንደዚህ እንደ መንግስት ምርጫ ቀስቀሳ እየጻፈና የሰዎችን ፎቶ እየለጠፈ ያዋለው። እነዛ ሰዎች ደግሞ አሁን ግንቦት ሲኖዶስ ላይ የሲኖዶስንም ቦታ የሲኖዶስ ጽሕፈት ቤትንም ቦታ የጠቅላይ ሥራ አስኪያጅንም ቦታ መያዝ አለብን ብለው በጣም እየተጣደፉ ያሉ ናቸው። ለምንድነው እነዚህ ሰዎች የሚጣደፉት? እውነት ቤተ ክህነቱ ላይ ስራ ለመስራት ፈልገው ቤተ ክህነቱን ለአስተዳደሩን ለማስተካከል ፈልገው የተበተነውን ሊቃውንት ለማሰባሰብ ፈልገው ነው? የቤተ ክርስቲያኒቱን መከራ ለማስቆም ፈልገው ነው ብለን ስንመለከት አይደለም። ወንጌሉ ምንድነው ያለው? ሀባሃለው ገደላ የተጋቡ አንሰርት ይላል። ስጋ ወዳለበት ቦታ አሞሮች ይሰበሰባሉ ይላልና ያ የቤተ ክህነቱ ቦታ ሙሉ በሙሉ የቤተ ክርስቲያኒቱን ገንዘብ የሚቆጣጠሩበት የሚዘርፉበት ቦታ ስለሆነ ይሄ ሩጫው ለምንድነው? ለዝርፊያ ነው ብዬ ነው የማስበው።
እንደ አጠቃላይ ያ ነው። በየትኛውም ቦታ ሄደው ገንዘብ ጋር የተያዘ ስራ ነው የሚሰሩት። የቤተ ክህነቱን አጠቃላይ መተዳደሪያ ህጎችን ብለው የሚያረቋቸውን አባቶች ከቃለ ዓዋዲው ጀምሮ ስንመለከት ህገ ቤተ ክርስቲያን ብለው ያጸደቁትም አለ። ያንን ሁሉ ስንመለከት ሙሉ ስልጣኑ የነሱ ነው። ህግ አርቃቂ፣ ህግ አውጭ፣ ህግ ተርጓሚ፣ ህግ አስፈጻሚ ሆነው ሙሉ የሚሰሩት ራሳቸው ሊቃነ ጳጳሳቱ ናቸው። ሊቃውንቱን እንኳን አያሳትፉም። እና ይሄ በሆነበት ሁኔታ መላከ ጥበባት እንደተናገሩት አዲስ ነገር አንጠብቅም እኛ። እነሱ ተሙተው ተሟሙተው ያንን ቦታ ይዘው ያልዘረፈ አካል ቤተክርስቲያኒቱን በሀገራችን በገጠሩ የምትታለብላ ምን ትባላለች? ጥገት ትባላለች። ቤተክርስቲያኒቱ የሊቃነ ጳጳሳቱ ጥገት ነች። የሚያልቧት ከነበተሰቦቻቸው የሚያልቧት ጥገታቸው ነች። እያለቧት ነው ያለችው እየታለበች ሊቃውንቱን ገፍታ ሊቃውንቱ በረሃብ እየተሰቃዩ ገዳማውያኑ በረሃብ እየተሰቃዩ ምዕመናኑ እየተገደሉ ምዕመናኑ እየተፈናቀሉ አገር አልባ እየሆኑ እነሱ ቤተክርስቲያኒቱን እያለቡ የቤተክርስቲያኒቱን ገንዘብ እየዘረፉ ያሉበት ሁኔታ ስለሆነ ያው አንዱን ዘራፊ አስወጥቶ ሌላ ዘራፊ መተካት ነው እንጂ ከዛ ውጭ እኔ ብዙ የማየው ነገር የለም። ያው የተወሰኑ ሰዎችን ያው በግሩፕ ያስገባሉ። ያው በብሔር የማን ብሔር ይገባል የሚባለው ነው። እኛ አሁን እዛ ቤተ ክህነት ላይ እንኳን እዛው ኢትዮጵያ ያሉትን ይቀርና ከአፍጋኒስታን አምጥተው ቢያስገቡ አዲስ ነገር ይፈጠራል ብዬ ስለማልጠብቅ ብዙም ቦታ አልሰጠውም ለማለት ነው። ቤተ ክርስቲያኒቱ እንደሆነች ወርቃለች፣ ቤተ ክህነቱ እንደሆነ ወርቋል። ከላይ ከሲኖዶሱ ጀምሮ የተነቃነቀ መሰረት የሌለው አገር ቤት ደውለን ሲኖዶሱ ምናምን ብለን የትኛው ሲኖዶስ ነው የሚሉት? ሊቃውንቱ ካህናቱ የትኛው ሲኖዶስ አለ እንዴ ነው የሚሉት? በአመት ተሰባስበው ፎቶ ተነስተው ከመሄድ ውጭ ይሄ ነው ተብሎ ለቤተ ክርስቲያኒቱ የሚፈይደው ነገር የለም አሁን በመናይበት ሁኔታ። ስለዚህ ያዘን ያለቀስን ከመኖር ውጭ የምንሰራው ነገር ስለሌለ ግንቦትም ላይ አሁን ሲኖዶስ ተሰባስቦ ይሄን አዲስ ነገር ይፈጥራል ወይም አዲስ ነገር ያመጣል ብለን አንጠብቅም። ሊቃውንቱን ሰበሰቡ፣ ገዳማውያንን ሰበሰብን ይላሉ። በእውነቱ ማረፊያ ቦታ እንኳን አላመቻቹላቸውም። አበል እንኳን አልሰጧቸውም። ከገዳም ጠርተው ከበረሃ ሊቃውንቱን ጠርተው እና ዝም ብሎ ድራማ እየተሰራ የሚኖርበት ቤት እስከሆነ ድረስ የድራማ በሊቃውንቱ ላይ በቤተክርስቲያን ላይ ቁማር የሚሰራበት ተቋም እስከሆነ ድረስ ብዙ አንጠብቅም። ስለዚህ ይሄ ነው ያለኝ። እንደ አጠቃላይ አዲስ ነገር የለውም፣ አዲስ ነገር አንጠብቅም የሚለውን ነው የምናገረው። ወደኛ መልካም እሺ፣ ወልታ ጽድቅ እሺ፣ ወደኛ ስንሄድ ወልታ ጽድቅ ስንሄድ ብዙ ነገር አባታችን መላከ ጥበባት ዶክተር አባ ገብርኤል ተናግረውታል። ያው ቁጭት ነው። እንደው መነኮሳቱ ተሰባስበው ከጳጳስ እስከ ፓትርያርክ መነኮሳት ናቸው። እነሱ ተሰባስበው ቤተክርስቲያኒቱ ተስፋ ቢስ አድርገዋታል። በተቻለ መጠን እኛ መነኮሳቱ ተሰባስበን ቤተክርስቲያናችንን ሊቃውንቱን በመያዝ ካህናቱን በመያዝ ህዝቡን በመያዝ እንንቀሳቀስ ብለን ያቋቋምነው ተቋም ነውና እየሰራንም ያለነው ያንን ነው። አብዛኛውን አባታችን ስለተናገሩት የሳቸውን አጽድቄ ነው የሚሄደው። ጊዜ ከመጨረስ ውጭ ብዙ የምናገረው የለም። እንዳጠቃላይ አሁንም ስብሰባ አለን። ስብሰባችንም ከያቅጣጫው ነው የምንሰባሰበው። እርግጥ ዓለም አቀፍ ያልነው ከያቅጣጫው አሉ። በካናዳ፣ በአውሮፓ፣ በአውስትራሊያ በተለያየ ቦታ በዝም በሰሜን አሜሪካ ከተለያየ ቦታ ስለሆነ የተሰባሰብ ነው። ለዛ ነው ዓለም አቀፍ ያልነውና አገር ውስጥም እንግባ እንቀላቀል እያሉ ያሉን አባቶች አሉ። አሁን
በግንቦት ተነጋግረን በአገር ውስጥ ያሉትንም በህቡ የማይጠቁበትን ነገር አመቻችተን የምንሄድበት ነገር ግን ዶክተር አባ ገብርኤል የተናገሩትን እንትን እላለሁ የጋራ ያደርጋለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ አባቶቼ፣ ቃለ ሕይወት ያሰማችሁ። እኔ እንደው ጥያቄው መሬት ላይ ስላለ ብዙ ምዕመናን ስለሚጠይቁ ሳልጠይቅ ማለፍ አልፈለኩም። እናንተም የመሰላችሁ መልሳችሁልኛል። ከመልሳችሁ ውስጥ እንደገና የሚጠይቁ ሊኖሩ ይችላሉ። እሱን እንግዲህ ደግሞ ጉባኤውን አካሄዳችሁ ስጨርሱ ምን አደራችሁ፣ ምን ወሰናችሁ የሚለውን ነገር ለማቅረብ እፈልጋለሁ። በተለይ አባታችን መጋቤ ጥበባት ዶክተር አባ ገብርኤል በዋናነት እርስዎም ብዙ እዛ ውስጥ ያለው ሌሎችም አሉና እንዋያለን። በነገራችን ላይ እርስዎን በእውነቱ ብዙ ምዕመናን ያመሰግናሉ። ለአባታችን ለብፁዕ አቡነ ሉቃስ የሚያደርጉትን እርዳታ በአድናቆት በአክብሮት ይመለከታሉ። እኔም በቅርብ አውቃለሁ። እዚህ አካባቢ ያሉ ካህናት እንደው ስራዬ ብለው እንኳን ለመጋበዝ መተው እንኳን እንዲያስቀድሱ ስጋው ደግሞ እንዲቀበሉ የመጋበዝ ነገር አላይም ከእርሶ ገዳም በስተቀር። በዚህ አጋጣሚ እንደው እኔም ብፁዕነታቸውን በቅርብ ስለማቅ እርሶ የሚያደርጉትንም ስለማቅ እንደው በምዕመናን በኔ ቢጤ ምዕመናን ስም ላመሰግነው ይገባል። እዚህ አካባቢ ያሉ ዝም ብሎ እንዲሁ ለታይታ ብቻ አንዳንዴ ብቅ እያሉ እያዩቸው ይመጣሉ። ግን ቤተክርስቲያን በትክክል ጋብዘው ምዕመናን ጋር እንዲደባለቁ ላስተምር አላሉ፣ ልስበክ አላሉ። እንደው መተው የሚፈልጉ ምዕመናን ቡራኬ እንዲቀበሉ እድል መስጠት እንኳን የለም። ይሄ ፍርሃት ምን አይነት ዘመን ላይ እንዳደረሰን በጣም የሚገርም ነውና ይሄን ለመናገር ነው። ግሜ ሁለታችሁንም በጣም አመሰግናለሁ። አባታችን ሊቀ ሊቃውንት አባ ወልደሰንሳይ ከቺካጎ፣ አባታችን ዶክተር አባ ገብርኤል ከዚሁ ከዋሽንግተን አካባቢ እግዚአብሔር ይስጥልን። አድማጭ ተመልካቾቻችን ስለ ቅዱስ ሲኖዶስም ስንናገር በእውነቱ መሬት ላይ ያለውን ሀቅ ነው የምንናገረው፣ ድፍረት አይደለም። እዚህ ዩናይትድ ስቴትስ ትምህርት ቤት መጥተው ልጃገረዶች ሴቶች በማማገጥ የተኮነኑና ከዚህ በኋላ አደገኛ ሰው ነው ተብሎ የተፈረደባቸውን ሰዎች ብፁዕ ብለን ሲኖዶስ ውስጥ ካስቀመጥን፣ የጫካ ሲኖዶስ መስርተው በዘር የተሿሿሙና እንደገና ደግሞ ሕግ አውጪ ሆነው የተቀመጡ ጳጳሳትን አባ ብፁዕ ብለን ከተቀበልን ምን አይነት ሲኖዶስ ነው ይሄ የሚለው ጥያቄ ሊያስገርመን ወይም ደግሞ ሊያስደነግጠን አይገባም። አትደንግጡ ነው ያሉት እኛ ሰውዬ በመቤታችን ላይ ቀልደው እና በእውነቱ ይሄ ቀልድ አይደለም። ስለዚህ ድፍረት አይሆንብን፣ የምንናገረው መልካም ነገር ጥሩ ውጤት እንዲመጣ ነውና ከአንዳንድ በጣም ጥቂት ከሆኑ ብፁዓን አባቶች በስተቀር እዛ ሲኖዶስ ውስጥ ያሉ አባቶች በእውነቱ አባት ተብለው ሊጠሩ እንደማይችሉ በተጨባጭ ነው የምንናገረው። ይሄ እንዲሻሻል ነው የሚያስፈልገው። ቤተክርስቲያን የኦርቶዶክስ ቤተክርስቲያን ስትሻሻል ለኢትዮጵያ ትልቅ መሻሻል ይመጣል። ከዛ እምነት ነው የምንናገረው። ነገሩን በድፍረት አታርጉብን። ይቅርታ ጠይቃለሁ በዚህ ቅር የሚላችሁ አባቶች ካላችሁ። አድማጭ ተመልካቾቻችን እስካሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ሁለቱ አባቶች በቂ ግንዛቤ ሰጥተውናል በሁሉም ጉዳዮች ላይ። እንግዲህ ወደፊት ደግሞ አስተያየት ካላችሁ ጻፉልን፣ እንቀበላለን። በሌላ ርዕስ በሌላ ፕሮግራም እንገናኛለን። አዲሱ ሚዲያን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ስለተከታተላችሁ ከልብ አመሰግናለሁ። አዲሱ አበበ ነኝ።